በሰው ልጅ የዕለት ተዕለት እንቅስቃሴ አማካኝነት አካባቢ ለብክለት ሲጋለጥ ይታያል። ወንዞች፣ አየሩ፣ አፈሩ መልሰው ለሰው ልጆች ጥቅም በማይሰጡበት ሁኔታ እስኪደርሱ ድረስ አደገኛ እንዲሆኑ ይደረጋል ማለት ነው። በዚሁም በአካባቢ ብክለት የሰው ልጆች የጤና ችግሮችን ያስተናግዳሉ። እንደ ማሳያም የዓለም የጤና ድርጅት 7 ሚሊዮን ያህል ከጊዜያቸው ቀድመው የተወለዱ ህጻናት በዚህ በአካባቢ ብክለት አማካኝነት በተያያዘ ጉዳይ ህልፈተ ህይወት እንደተዳረጉ መረጃዎች ያመለክታሉ። በአየር ንብረት ለውጥ ዓለም በጎርፍ፣ በድርቅ፣ በሰደድ እሳት በተለያዩ ጊዜ ስትጋለጥም እንደዚሁ አይተናል። ለአካባቢ ብክለት ደግሞ ፈጣን ምላሽ መስጠት ዘመኑ የሚመጥን አስተሳሰብ ነው። ኢትዮጵያ ባለፉት ጥቂት ዓመታት በአረንጓዴ አሻራ፣ በጽዱ ኢትዮጵያ ንቅናቄ፣ በኮሪደር ልማት ስራዎች የሚታዩ ለውጦችን አምጥታለች። ጤና ይስጥልን ክቡራን ተመልካቾቻችን፣ ይህ የዳጉ ፕሮግራማችን ነው። በቀጥታ ስርጭታችን እኔ አመት ራህማን ጀማል ነኝ። ዛሬ አካባቢ ብክለትን ለመከላከል በተጀመረው ጽዱ ኢትዮጵያ ንቅናቄ ሁለተኛው ዙር ላይ ትኩረት እናደርጋለን። እዚህ እንግዶች ጋብዘናል። እናንተም ፕሮግራማችንን በመከታተል እንደዚሁም ሀሳብ አስተያየቶቻችንን በቀጥታ በመደወል በመስጠት አብራችሁን እንድትቆዩ በአክብሮት እንጋብዛለን። እንግዶቻችንን እናስታውቅ። መሀል ላይ የሚገኙት ወይዘሮ ፍሬነሽ መኩሪያ የኢፌዴሪ የአካባቢ ጥበቃ ባለስልጣን ምክትል ዋና ዳይሬክተር ናቸው። በዛ በኩል የሚገኙት መልካሙ ኦጎ የአካባቢ መብቶች ተሟጋች እንደዚሁም የሕግ ባለሙያ ጠበቃም ናቸው። እንደዚሁም አቶ መሀሪ ወንድማገኝ የአካባቢ ጥበቃ ባለስልጣን ከፍተኛ አማካሪ ናቸው። እዚህ ስለተገኛችሁ እንግዶቻችን እናመሰግናለን። እንደዚሁም ደግሞ በዚህ በአካባቢ ጥበቃ ንቅናቄ ውስጥ የሚታይ ጉልህ ድርሻ ያላቸው ዜጎች አሉ። ከነዚህ ውስጥ አንዱ የሆኑትን ወጣት አርሶ አደር አብነት ዴላሞ የከምባታ ዞን ሀሚዶ ጎንፎሮ ቀበሌ ነዋሪ ናቸው። እሳቸው የሰሩት ስራ በጣም የሚደነቅ ነው። ከዚህ በፊትም ጠቅላይ ሚኒስትር አብይ አህመድ አካባቢያቸው ድረስ ሄደው ጎብኝተው አበረታቷቸዋል። እሳቸውንም እንደዚሁ ቆየት ብለን የምናገኛቸው ይሆናል። መልካም ቆይታ ከኛ ጋር እንድታደርጉ ጋብዛለሁ። ከዕለቱ ዋና ጉዳይ ጋር በተገናኘ ፍሬ ሀሳቡን ለመረዳት እንዲመቸን አካባቢ ጥበቃ ሲባል ምን ማለት ነው የሚለውን በማንሳት እንጀምራለን። ወይዘሮ ፍሬነሽ መኩሪያ። እሺ፣ አመሰግናለሁ። እንግዲህ አካባቢ ጥበቃ ሲባል የአካባቢ እንዲሁም ደግሞ የአካባቢ ሀብቶችን የተፈጥሮ ሀብቶችን ከጉዳት መከላከል፣ መጠበቅ እንዲሁም ደግሞ ማልማት፣ መንከባከብ እነዚህን ያካትታል ማለት ነው። ስንጠብቅ አንደኛ ከጉዳት መከላከል እንዲሁም ደግሞ መንከባከብ እንዲሁም ማልማትን የሚጨምር ነው ማለት ነው። ይሄ እንግዲህ ዘርዝረን ስናየው አካባቢ በተለይ ብክለት አካባቢን የመከላከል ስራ አንዱ ከአካባቢ መጠበቅ ጋር ተያይዞ የሚታይ ጉዳይ እንደሆነ ማንሳት እፈልጋለሁ። በተለይ የአካባቢ ሀብቶች የምንላቸው ቅድም እንደጠቀስሽው የውሃ እንዲሁም ደግሞ አፈር፣ አየር የምንላቸው እነዚህ በዋናነት የአካባቢ ሀብቶች ናቸው። ስለዚህ እነዚህን የአካባቢ ሀብቶችን ከጎጂ ንጥረ ነገር ከብክለት መከላከል ያስፈልጋል ማለት ነው። ስለዚህ አንዱ የአካባቢ መጠበቅ እንቅስቃሴ ከሚባለው አንዱ ይሄ ነው ማለት ነው። በሁለተኛ ደረጃ የብዝሃ ሀብቶችን መጠበቅ መንከባከብ ያስፈልጋል ማለት ነው። በርካታ የብዝሃ ሀብት ያላት ሀገር ናት ኢትዮጵያ። ቶፕ 25 ውስጥ እንደ ዓለም የምትመደብ በብዝሃ ህይወት ሀብቷ። ስለዚህ እነዚህን የብዝሃ ህይወት
መንከባከብ፣ መጠበቅ አንዱ የአካባቢ ጥበቃ ስራ እንደሆነ ማንሳት ይቻላል። ሌላው የተፈጥሮ ሀብትን በኃላፊነት መጠቀም። እንግዲህ የተፈጥሮ ሀብት በተፈጥሮ የተሰጠን ሀብት ነው። ይሄንን በኃላፊነት መጠቀም፣ በዘላቂነት መጠቀምም አንዱ የአካባቢ ጥበቃ እንቅስቃሴ ነው። ዛሬ ያለው ጄኔሬሽን ተጠቅሞ ለሚቀጥለው ደግሞ አገልግሎት መስጠት የሚችል እንዲሆን ከማድረግ አንጻር የሚሰሩ ስራዎች አካባቢ መጠበቅን ያመላክታል ማለት ነው። አሁን ባለንበት ኢራ ውስጥ ሆነን ደግሞ ይሄ የአየር ንብረት ለውጥ ኢሹም ያው ቦልድሊ የመጣ ጉዳይ እንደሆነ ይታወቃል። ስለዚህ በተለይም የአየር ንብረት ለውጥ የሚያባብሱ እንደ የሙቀት አማቂ ጋዝ ልቀትን መቀነስ ያስፈልጋል ማለት ነው። የዘላቂ ልማት መርህንም እንደዚሁ መከተል። እንግዲህ አሁን ዘላቂ ልማት መርህ ስንል በፊት የሚታየው ኢኮኖሚ ልማትና ማህበራዊ ልማት ነው። አሁን ግን የአካባቢ ጥበቃም አብሮ ተቆራኝቶ የሚታይ ጉዳይ ስለሆነ እነዚህን አንድ ላይ ስንደምራቸው የአካባቢ ጥበቃን ትርጉም የሚሰጡ ናቸው ማለት ነው በጭሩ። ከዚህ በፊት በጽዱ ኢትዮጵያ ንቅናቄ የመጀመሪያው ዙር ተደርጎ ነበር። አሁን ከዚህ ከሰኔ ወር ጀምሮ ለ6 ተከታታይ ወራት ይህ ንቅናቄ የሚቀጥል ይሆናል። በመጀመሪያው ዙር የዚህ የጽዱ ኢትዮጵያ ንቅናቄ ምን ተገኘ? ተጨባጭ የሚባል ለውጥ? የአካባቢ ጥበቃ በሚል ወይዘሮ ፍሬነሽ በደንብ ተገልጸዋል። ይህንን የጽዱ ኢትዮጵያ ብለን ስንነሳ አጠቃላይ ጽዱ አካባቢ፣ ጽዱ ማህበረሰብ፣ ፍትሃዊነት፣ ማህበራዊ ፍትህ ያለበትን ማህበረሰብ አጠቃላይ ደግሞ ከአካባቢያችን ብቻ ሳይሆን አስተሳሰባችን ለአካባቢ ያለን ሀሳብ በጎ እንዲሆን እንደዛ ነው። ግን እንደዚህ ሲባል ቅድም እንደተገለጸው በአካባቢ ጥበቃ በምንልበት ጊዜ የአሁኑ ትውልድና የመጪው ትውልድ ያገናዘበ ካልሆነ ዋጋ ያለው። ስለዚህ ታዳሽ ኃይል አለን፣ ታዳሽ ያልሆነ ኃይሎች አሉን። እነዚህ ስንጠቀም የአሁኑ ፍላጎት መሟላት አለበት፣ ግን እዳ መተላለፍ የለበትም። ስለዚህ ያንን ሚዛናዊ በሆነ መልኩ ለማስተላለፍ ከተፈለገ ግንዛቤ ያስፈልጋል። ይሄ ግንዛቤ ደግሞ ተሻጋሪ ለመጪው ትውልድ ተሻጋሪ እስከሆነ ድረስ ግንዛቤው ዳብረው ወደ ልምዱ ዳብረው ወደ ባህል መቀየር አለበት። ስለዚህ ያንን የመጀመሪያው የተጀመረው ከሞላ ጎደል ግንዛቤ ከመፍጠር የማምረቻ ተቋማትን፣ ማህበረሰቡን፣ ተማሪዎች፣ የተለያዩ የማህበረሰብ ክፍሎች ለማድረስ ተፈልጓል። ያ ግን ከግንዛቤ ደረጃ ከግንዛቤ በመነጨ ጥሩ ውጤት ተገኝተዋል። ቅድም እንዳልኩት ግን የሚቀጥለው ትውልድ ተሻጋሪ እስከሆነ ድረስ ይህንን በቀጣይነት ያን ተደራሽ ያደረግናቸው አካላት ወደ ይህንን ስራ ወደ ልምድ እንዲያሻግሩት ቆይተው ደግሞ በልጆቻችን እንደዚህ ደግሞ ወደ ባህል እንዲሻገር ከዛ ነው። ስለዚህ በዛ በኩል አካባቢን እንደ ጉዳይ ሆነዋል፣ እንደ ሀገራዊ ጉዳይ እንዲሆን አድርጎታል። በዛ ደግሞ መጀመሪያ በክቡር ጠቅላይ ሚኒስትሩ የተጀመረውን ስራ ዘላቂ እንዲሆን አሁን ያለውን ስራ ዘላቂ ለማድረግ የሚያስችል ነውና ጥሩ ከግንዛቤ አንጻር ጥሩ ተገኝቷል። የግንዛቤ ግን በቂ አይደለም። መረጃ በራሱ የትም አያደርሰንም። ስለዚህ የመረጃ ወደ ልምድ እንደማሻገር ነው። ስለዚህ ከግንዛቤ አንጻር ጥሩ ስራ ተሰርቷልና ይሁን የተጀመሩ ስራዎች ደግሞ ግን በቀጣይ ለማድረግ ቀጣይ እንትን ያስፈልገናል የሚላል ግንዛቤን በተመለከተ ለውጥ እንደመጣ አይተናል። ነገር ግን አሁንም በጣም በስፋት የሚቀሩን ጉዳዮች እንዳሉም ደግሞ ማሳያዎች ናቸው። ለምሳሌ አካባቢ ጥበቃ ላይ ለሚሰሩ ስራዎች ከግሪን ሌጋሲም ከአረንጓዴ አሻራ ጋር የሚሰሩ ስራዎች የቅንጦት ናቸው ወይ? አንዳንድ ሰዎች ደግሞ ምን ይላሉ? ኢትዮጵያ ብዙ የኢንዱስትሪም ስለሌላት በካይ ጋዝም ስለማትለቅ ነዳጅም እንደዚሁ ብዙ ምታመርት እንደዚህ አይደለችም እና የለንበትም የሚሉ አሉ። ከጉዳዩ መራቅ ይቻላል? ኦኬ፣ አሁን ያነሳሽው ጥያቄ በጣም ብዙ ሰዎችን እያሳሳተ ያለ አደገኛ የሆነ ጉዳይ ነው ከአካባቢ ጥበቃ አንጻር ማለት ነው። ያም ማለት ምንድን ነው? የአካባቢ ጉዳይ ሲነሳ ብዙውን ጊዜ በተደጋጋሚ ከተለያዩ መድረኮችም ይሰማል። ይሄ በዓለም አቀፍ ደረጃ የሚደረጉ ክርክሮችንም ጭምር ያጠቃልላል። ያ ማለት ምንድን ነው? የአካባቢ ጉዳይ ምንድን ነው?
ተብሎ ሲታይ አንዳንዶቹ አሁን ካለንበት ነባራዊ ሁኔታ በማራቅ ወይም የሚታይ የሚጨበጥ የማይዳሰስ አደጋ እንዳልሆነ አድርጎ እንደውም የቅንጦት ሁሉ ጉዳይ እንደሆነ አድርጎ የሚያወሩ በጣም በርካታ ሰዎች በተለያዩ መድረኮች ነበሩ። በተለያዩ ወቅቶች ደግሞ የአካዳሚክ ዲስኮርሱ ሁሉ እንትን ያለበት ነበር። ያ ማለት ምንድነው? ተቀባይነት ያገኙ ክርክሮች ነበሩ። አሁን ግን ይሄ ነገር በጣም የማያዋጣ መሆኑ በአይን እየታየ ነው። ያ ማለት ምንድነው? ለምሳሌ አንድ ነገር የቅንጦት ነው ማለት ወይም አሁን በአይን የሚታይ ጉዳት የለውም ብሎ መናገር አሁን ከሱ ጋር በተገናኘ የመጣውን አደጋ አልተጋፈጥንም ማለት ነው። ግን በተጨባጭ መሬት ላይ ወርደን በምናይበት ጊዜ ከቅርብ ዓመታት ወዲህ ኢትዮጵያ ውስጥ ከፍተኛ የሆኑ ድርቆች በተለያዩ ቦታ ላይ ተረስቶ እናውቃለን። የተለያዩ አይነት በሽታዎች ድሮ ያልተለመዱ እንደውም እዚህ እንደ ጥሩ ምሳሌ ማንሳት ካለብኝ እዚህ በሸካ ዞን አካባቢ ለምሳሌ አሁን እዚህ ሸካ ዞን አካባቢ አሁን በጣም ከወረዳዎች ጀምሮ ብናይ ማሻ፣ ጌጫ የሚባሉ አካባቢዎች አሉ። በጣም በደን የተሸፈኑ በጣም አረንጓዴ የሆኑ አካባቢዎች ናቸው። እዛ ቦታ ላይ የወባ በሽታ የሚባል ነገር ፈጽሞ አይታወቅም ድሮ። በአሁኑ ሰዓት በሚገርም ሁኔታ በጣም ከፍተኛ የሆነ የወረርሽኝ ያክል ማለት ነው የወባ በሽታዎች መምጣት ጀምረዋል ማለት ነው። ይሄ ማለት ምን ማለት ነው? በአይን ወደምታይበት ግዙፍ ወደሆነ ኢምፓክቱ እየታየ ነው ማለት ነው። ስለዚህ ቅድም ካነሳሽው ነገር አንጻር ስናይ ይሄ እንደ ቅንጦት አድርገን የምናየው ነገር የቅንጦት ሳይሆን በአይናችን እያየን ነው። የምግብ ዋስትናችን ላይ ችግር እየተፈጠረ ነው። በተለያዩ ቦታዎች ላይ በጣም የምንጠቀማቸው በጣም በርካታ ነገሮች አሉ፣ ተፈጥሯዊ ነገር ስለደከመብን ማለት ነው። ሌላኛው ደግሞ ቅድም እንዳልኩሽ በጣም ድሮ ደጋ ወይና ደጋ የነበሩ አካባቢዎች በጣም ከፍተኛ የሆነ ሙቀት እያስተናገዱ ነው። ድሮ ሞቃት ያልነበሩ ሁኔታዎች ማለት። ስለዚህ የአየር ንብረት ለውጡ ደግሞ በአይን እየታየ ነው ያለው በሀገራችን ውስጥ ማለት ነው። ቅድም እንዳልኩት በጣም በርካታ በሽታዎች፣ በርካታ ምኖች፣ ኢኮኖሚያዊ፣ ማህበራዊ ጉዳቶች ሁሉ እየመጡ ስለሆነ የቅንጦት አድርጎ የማሰቡ ነገር ፈጽሞ ስህተት ነው ማለት ነው። ስለዚህ ይሄ ስህተት አሁን ምንድነው በጣም ከፍተኛ ያው አንድ ነገር ተቀባይነት አገኘ ሲባል ምንድነው በማህበረሰቡ ውስጥ መስረጽ አለበት። ጥናትና ምርምር በዘርፉ ላይ ሊደረግበት ይገባል። ይሄ ማህበረሰቡ ደግሞ ከተማሪውም ጀምሮ በተለያየ ደረጃ ላይ ካሉት ሰዎች አንጻርም የውይይት መድረክ ከሆነ ምን ሆኗል ማለት ነው። ያ ነገር በጣም ግንዛቤው እየሰፋ እየታወቀ ነው የሄደው ማለት ነው። ስለዚህ ይሄ የቅንጦት ነው አይደለም የሚሉት ነገሮች በሙሉ ምንም ተቀባይነት የሌላቸው ነገሮች ናቸው። ሌላኛው ደግሞ እዚህ ጋር መረሳት የሌለበት ነገር እኛ አፍሪካውያን ወይም ኢትዮጵያን ያው ጨምሮ ማለት ነው ምንድነው እየተባለ የምታስበው ብዙ ኢንዱስትሪ የሌላት በመሆኑ ጉዳት አይደርስባትም ተብሎ ይነገራል፣ ይወራል። ይሄ ፈጽሞ ስህተት ነው። ለምንድን ነው ስህተት የሚሆነው? የአካባቢ ጉዳይ በባህሪው በአንድ አካባቢ ላይ የሚወሰን አይደለም፣ በአንድ ድንበር ላይ የሚወሰን አይደለም። ለምሳሌ የአየር ንብረት ለውጥን በምናይበት ጊዜ አንድ ኢትዮጵያ ውስጥ ብዙ ኢንዱስትሪ የለም የምንለው ሳይሆን ሌላ አገር ላይ የተበላሸው ነገር ወደዚህ ሀገር ኢምፓክቱ ውጤቱ እዚህም ጭምር ነው የሚመጣው። ለምን ድንበር ተሻግሮ ነው የሚሄደው ውጤቱ። ጥፋቱ አንድ ቦታ ሊሆን ይችላል፣ ግን ውጤቱ ወዴት ነው የሚሄደው? ድንበር ተሻግሮ ነው የሚሄደው። ስለዚህ ለምሳሌ የዓለም አየር ንብረት ለውጥ እንደምታወቀው በተመሳሳይ ሁኔታ ዓለም እየተጎዳ ነው ያለው። ግን የዚህ ሁሉ 90% አየር የሚበክሉት ወይ ለአየር ንብረት መምጣት ምክንያት የሆኑት ምዕራባውያኖቹ ናቸው። አፍሪካውያን ወደ 3% ምናምን ነው የሚባለው። ከዛ ውስጥም ደግሞ አብዛኛውን ፐርሰንት የምትይዘው ሳውዝ አፍሪካ ነው ከአንድ አገር ማለት ነው ከአፍሪካ ውስጥ። ይሄ ማለት ምን ማለት ነው? ግን በውጤት ረገድስ በሞት ከጤና ጋር በተገናኘ የምርታማነት ማጣት ሌሎች ነገሮችን በምናይበት ጊዜ እኛ ሰፈር እያደረግን ያለ ነው። ስለዚህ እኛ ኢንዱስትሪ የለንም ማለት በአካባቢያዊ ችግሮች ሰለባ አይደለንም ማለት አይደለም። ስለዚህ ይህን አብሮ መታሰብ አለበት ነው ማለት ነው። ጥሩ የአካባቢ የመጠበቅ ስራ እንደ ኢትዮጵያ የቅንጦት አይደለም። ይሄ የህልውና ጉዳይ ነው። አካባቢ በመጠበቅ ሂደት ውስጥ የሚሰሩ የአረንጓዴ አሻራም እንዲሁም ደግሞ የኮሪደር ልማት፣ የወንዝ ዳርቻ ልማቶቻችን በጣም የሚያስፈልጉን እንቅስቃሴዎችና ስራዎች ናቸው። አሁን ለምሳሌ የአረንጓዴ አሻራን
ጉዳይ ከአካባቢ ጥበቃ አንጻር ብናነሳ አንዱ በሀገራችን ከፍተኛ ችግር የነበረው አንዱ የመሬት የአፈር መሸርሸር ነው። የአፈር መሸርሸር በተለይ ኢሮዥን የሚባለው ምሳሌ ከዚህ በፊት ኢትዮጵያ እንደ አንድ የምትጠቀስ ሀገር ናት። አፈር ተጠርጎ ለም አፈር ተጠርጎ በተለያየ መንገድ የምናጣበት ሁኔታ የሚታወቅ ነው። አሁን ለምሳሌ ህዳሴ ግድባችን ከመሰራቱ በፊት የነበረውንም ሁኔታ እናውቃለን። ሌሎችም እነዚህ በኢሮዥን ወይም ደግሞ ተጠርጎ የሚሄድበት ሁኔታ በስፋት የሚታወቅ ነው። አርሶ ደግሞ አገራችን ኦልሞስት 70-80% አርሶ አደር ነው። መሬቱ ለም መሆን አለበት። መሬቱ ምርትና ምርታማነት ማደግ አለበት። ስለዚህ የአረንጓዴ አሻራ የችግኝ ተከላ ስራዎቻችን የአፈር መሸርሸርን የሚጠብቅ የሚከላከል ነው ማለት ነው። ይሄ የቅንጦት ጉዳይ አይደለም። አፈር እንደ አጠቃላይ የሀገር ልማት እድገት የሚመጣበት አንዱ ሚንስ እንደመሆኑ መጠን ከዚህ አንጻር መታየት ያለበት ጉዳይ ነው። ሁለተኛ የወንዞቻችንን ብክለት ይከላከላል ማለት ነው። በፈር በመሆን የወንዞች ብክለትን የሚከላከልበት ሁኔታ እንዳለም ማየት ይቻላል። እንግዲህ ኢትዮጵያ ትልቅ ሀገር ናት፣ ሰፊ ሀገር ናት፣ ትልቅ ህዝብ ያለባት ሀገር ናት፣ ብዙ ህዝብ ያለባት ሀገር ናት። ነገር ግን የኢትዮጵያ የደን ሽፋን እኮ 4% የነበረበትን ጊዜ ማስታወስ እንችላለን ማለት ነው። አሁን የአረንጓዴ አሻራ ስራ እንቅስቃሴ በክቡር ጠቅላይ ሚኒስትራችን ኢኒሼቲቭ የተጀመረው ስራ እየተሰራ ባለበት ሂደት ውስጥ አሁን በፈረንጆቹ በ2023 23.6% ደርሰናል ማለት ነው። እንግዲህ የታቀደው በ2030 እስከ 30% ለመድረስ ነው። ይሄ በጣም ከባድ ችግር እንደሆነ ማየት ያስፈልጋል። ይሄንን ደግሞ የቅንጦት ነው ማለት የምንችልበት ሁኔታ አይኖርም ማለት ነው። የወንዝ ዳርቻ ልማትንም ስንወስድ ወንዞች፣ ውሃዎች ለኛ የልማት መሰረቶች ናቸው። ነገር ግን ይሄ ውሃ የሚበከል ከሆነ ልማታችንን የሚያደናቅፍበት ሁኔታ፣ በዛው ልክ ደግሞ በዛ በተበከለ ውሃ የሚመረት ምርት ለጤናም አዳጋች የሚሆንበትን ሁኔታ የሚፈጥርበት ነው። ይሄን በአዲስ አበባ ከተማ የምናውቀው ነው፣ በሰፊው የምናውቀው ነው። ወደ ወንዝ የሚለቀቁ ውሃን ተጠቅሞ አትክልት የማልማት ስራዎች ይሰራሉ። ዛሬ ግን እነዚህ ወንዞች እንዲጸዱ፣ ጽዱ እንዲሆኑ፣ ንጹህ እንዲሆኑ እየተሰራ ያለ ትልቅ ስራ አለና ስለዚህ ይሄንን ደግሞ የቅንጦት ነው ብለን ማለት የምንችልበት ሁኔታ አይኖርም። ከተማችንም እንደዚሁ በኮሪደር ልማቱ ጽዱ መሆኑ በጣም ለኛ ወሳኝና አስፈላጊ ጉዳይ ነው ማለት ነው። ስለዚህ ይሄንን በደንብ በጥልቀት ማየት የሚቻልበት ሁኔታ ያስፈልጋል። ዞሮ ግን ህብረተሰቡ ይህንን ጉዳይ በሚመለከት ከጊዜ ወደ ጊዜ ያለው አመለካከት እየተቀየረ ያለበት ሁኔታ እንዳለም ደግሞ በዚሁ አጋጣሚ ማንሳቱ ተገቢ ነው። እንዲህ አይነት ሀሳቦች ይነሱ ነበር። እንደውም የአካባቢ ጥበቃ ጉዳይ ልማትን እንደማደናቀፍም ጭምር ሲቆጠር የነበረበት ጊዜ አለ። የኢትዮጵያ ከኢንዱስትሪ ልማት አንጻር ያላት ኢንፍራስትራክቸር ያላት ካፓሲቲ ገና ስለሆነ ዘን ልማቱን እናስኬድ። ይሄን ደግሞ እኛ በፊት በኢንዱስትሪ አብዮት ወቅት ምዕራባውያን ያለፉበትን ሌሎች አሁን አደጉ የተባሉ ሀገራት ያለፉበትን ሁኔታ እኛ ትምህርት መውሰድ አለብን። ኢንዱስትሪን እያሳደግን በቅደም ተከተል አይደለም አካባቢ የምንጠብቀው። ዘላቂ ልማት ለማምጣት ብልጽግናን ለማምጣት እየተጋች ያለች ሀገር አካባቢዋም እየተጠበቀ እንዲሁም ልማቷም አብሮ የሚጓዝበት ሁኔታ መኖር አለበትና ስለዚህ አሁን እየተሰራ ያለው ስራ ይሄንን ፕሪንሲፕል ይሄንን መርህ ይዞ አንዱ የኢኮኖሚ ልማት እንዲሁም ደግሞ ፍትሃዊነት ደግሞ በጣም ወሳኝ ነው። በተለይ ከአካባቢ አንጻር ማለት ነው። ፍትሃዊነት አካባቢ ሊጠበቅ ከሆነ
ህብረተሰቡ በፍትሃዊነት መጠቀም አካባቢውን መጠቀም አለበት ማለት ነው። መጠበቅ የሚችልም ሰው መጠቀም ሲችል ነው ሲሳተፍ ነው ማለት ነው። ስለዚህ ከዚህ አንጻር የሚታይና እንዲሁም የአካባቢ ጉዳይ በእነዚህ ውስጥ አንድ ላይ ተቀናጅቶ የሚሄድበት ሁኔታ የህልውና ጉዳይ ነው የሚለውን ለማንሳት ፈልጌ የተወሰነ ሀሳብ ይጨምሩና ወደ ማለት ይሄ አስተሳሰብ የሚመጣው መጀመሪያ እንልማ ከዛ በኋላ እናጸዳለን የሚል የተዛባ ዓለም አቀፍ አመለካከት አለ። ወይም ቅድም ወንድሜ እንደተገለጸው የአየር ብክለት የአየር ንብረት ለውጥ የታዳጊ ሀገራት ነውና እኛ ምን አንጠራርተን ነው የእነሱን ችግር ለመፍታት ሀብታችንን የምናባክን አይደለም። እሱ አይደለም መሰረታዊ። አንደኛ እኛም ማንቆጣጠራቸው 3 እርስ በራሳቸው የተሳሰሩ ችግሮች አሉብን። የምድራችን ችግር የምንላቸው አንደኛ የብዝሃ ሕይወት መመናመን፣ ሁለተኛ የብክለት መከላከል፣ ሶስተኛ የአየር ንብረት ለውጥ። እነዚህ የምድራችን ስጋት ናቸው። ይሄ በዚህ ስጋት ውስጥ ነው ይሄ ጽዱ ኢትዮጵያ እንፍጠር እያልን ያለ ነው። እነዚህ ማንን እንትን ያደርጋል። ሌላ እኛ አሁን አድረስ ስናደርግ በአካባቢ ጉዳይ 2 አጀንዳዎች አሉን። አንዱ ብራውን አጀንዳ ምንለው፣ አንዱ ግሪን አጀንዳ ምንለው። ብራውን አጀንዳ ስንል የአካባቢያችን ማለት ነው። ግሪን ስንል የምድራችን ነው። የምድራችን እንደ ማንኛውም የዓለማችን ክፍል ድርሻችን እናደርጋለን። ግን እዚህ ጋር ደግሞ ቅድሚያ እንሰጣለን። የማይቀለበስ ችግሮች የተከሰቱ ነው። የጤና ጣቢያዎቻችን ወይም የሕክምና ተቋሞቻችን ብንሄድ አብዛኛውን ተላላፊ ያልሆኑ በሽታዎች ናቸው። አብዛኛውን በተላላፊ ያልሆኑ በሽታዎች የተተኩኛሉት። የነዚህ መድኃኒት ደግሞ የነዚህ ፍቱን መድኃኒት ሰው ሰራሽ መድኃኒት ሳይሆን የሰውነት እንቅስቃሴ ማድረግ ነው። ይሄ የሰውነት እንቅስቃሴ ለማድረግ ወደ ውጭ በምንወጣበት ደግሞ የተበከለ አየር ነው ያለው። የሚያባብስ ነው እንጂ ያለን የሚያሻሽል አይደለም። ብዙ ሰው አሁን የሰውነት እንቅስቃሴ ሰውነት እንቅስቃሴ ነን አንቺ ስንወጣ ግን ለምሳሌ አንዳንድ ሰው ወደ ዳገት መውጣት ይፈልጋል። ዳገት ስንሄድ ግን የተበከለ አየር ነው የምናገኘው። ለምን? መኪኖቹ ሲሄዱ ጉልበት ይፈልጋሉ፣ ለመኪና ጭስ ስለዚህ የማይቀለበስ ችግር እየገጠመን ስለሆነ ይሄ የማይቀለበስ ችግር ከወዲሁ እንዲቀለበስ ለማድረግ አሁን የቁንጠት በሚል በምንም አይገልጸውም። ስለዚህ የኛ የቅርብ አጀንዳ የኛ የቅርብ ችግር መፍቻ ብለን ነው መውሰድ ያለብንና በዛ ብናየው ማንኛውም ዜጋ ደግሞ ንጹህና ጽዱ አካባቢ ማግኘት መብቱ ነው አይደል? ስለዚህ አካባቢ ጥበቃ ለሀገር ልማት ለእድገት እንደዚሁም ደግሞ ከብክለት ጋር ተያይዞ የሚመጡ ችግሮችን ለማስቀረት የጽዱ ኢትዮጵያ ንቅናቄን ጨምሮ እንደዚህ አረንጓዴ አሻራም ትልቅ አስተዋጽኦ እያደረጉ ነው የሚገኙት። የማህበረሰብን ተሳትፎ ስታነሱ ነበረ ቀደም ሲል አንድ ወጣት አስተዋውቄ ነበረ። ወጣት አርሶ አደር አብነት ዴላሞ የከምባታ ዞን ሀሚዶ ጎፎሮ ቀበሌ ነዋሪ ነው። እሱን ምን ሰርቷል የሚለውን በቪዲዮ ትንሽ ተከታትለን ከዛ በኋላ እሱን ካገኘ ነው ቀጥታ እንደውልለትና ያለውን ነገር እንከታተላለን። አጭር ቪዲዮ እንከታተል እስቲ። አብነት ዴላሞ እባላለሁ። አርሶ አደር ነኝ። በማዕከላዊ ኢትዮጵያ ከምባታ ዞን አዲሎ ዙሪያ ወረዳ ሀሚዶ ጎፎሮ ቀበሌ ነው ይህ ቦታ። እንደምትመለከቱት ያው የኮሪደር ልማት ከቤት ይጀምራል። ክልል፣ ከተማ፣ ፌዴራል ላይም የሚሰራው የኮሪደር ልማትን በገጠር ደረጃ ያን የሚመስል ባይኖርም የሚመሳሰል ነገር መስራት ጀምረናል። ያ ደግሞ ብዙ ሲበትን እያመጣ ነው ያለውና የተሻለ ጉዞ ነው። ሰው ስለ ኮሪደር ልማት ከከተማ በገጠርም የተጀመረው ነገር እየገባው እየሄደ ያለበት ጊዜ ነው ያለውና በተለይም በገጠሪቱ ኢትዮጵያ በግብርና የምንተዳደር ህዝቦች አሁን የትም መሄድ አያስፈልግም። ሁሉም ነገር እዚሁ እኛ እጅ ነው ያለው። የተለየ ነገር ከሌላ ጋር የምናመጣው አይደለም። ይሄንን እንዴት እንደምንሰራ ብቻ አቅጣጫ ማሳየት ነው። አቅጣጫ ማሳየት መንግስት እንዳልክም ሁሉም ቦታ መድረስ አይችልም። ይሄን ግን ግንዛቤ ቀድሞ የገባቸው አሁን እኛ ጋር ወደ 64 በቀበሌ ልማት ቡድን መሪዎች አሉ። የቀበሌ ሊቀመንበሩን ጨምሮ ምክትሉን ሌሎችም አሉ። መጥተው ትምህርት እንደወስዱ እናደርጋለን። እኛ ቢያንስ አካባቢያቸውን ጽዱ፣ ጓሮአቸውን ጽዱ፣
እንስራ ማሰሮ የተሰበረ ጓሮ እንዳይኖር፣ ምክንያቱም ቆላ ነው፣ ወባ አለ። ዝናብ ካገኘ ቢንቢ እዛው ስለሚራባ ይሄን ማስወገድ ከተቻለ በጤና ደጅ ጽዱ ሲሆን ደግሞ ለመንፈስ እርካታም ጭምር እንደሚሆን እነግራቸዋለን። ባለን ነገር መስራት ከቻልን ሀሳብን ካስቀደምን ለውጥ ማምጣትን ከለክል ነገር ምንም የለም ብዬ አስባለሁ። በጣም ይገርማል። ወጣት አርሶ አደር አብነትን ለማሳያነት አነሳን እንጂ በየአካባቢው ለአካባቢያቸው ዘብ የቆሙ ኢትዮጵያውያን ዜጎች አሉ። ወጣት አርሶ አደር አብነት ሌላሞን አግኝተነዋል። እንደምን ሰነበቱ? ሁሉ ሰላም፣ ደህና ናችሁ? እኛ በጣም ሰላም ነን። እንግዲህ ባለፈው ተከታታይ ጊዜያት በኢትዮጵያ ቴሌቪዥንም እንደዚሁ በዜናዎች ያንተን ስራ ስናይ በርካቶች ደግሞ በአንተ ስራም እየተደመሙ አካባቢ ድረስ እየመጡም እንደሆነ ለማየት ችለናል። ከዛ ሌላ ደግሞ ጠቅላይ ሚኒስትር አብይ አህመድ ድረስ መጥተው በርታ እንዳሉት ሰምተናል እና ወደዚህ ስራ እንዴት ገባ? ያ ወጣት ስለሆንክ ነው አንተ እያልኩ ያለሁት። አመሰግናለሁ። ያው ቅድም በቀድሞ በተቀረጸው እንደገለጹት አካባቢያችን እንደ ማዕከላዊ ኢትዮጵያ ከምባታ ዞን አዲሎ ዙሪያ ወረዳ የሀሚዶ ቀበሌ እጅግ በጣም ሞቃታማና የአየር ንብረት ብክነት የሚባለው የዝናብ እጥረት በእርሻው ዘርፍ ተባይም ሌሎች ነገሮች ያሉበትም አካባቢ ነው። ከዛ በፊት ግን ያው የአካባቢን ውብ ጽዱና ለኑሮ የተመቸ ለማድረግ አንድ ከተማ አካባቢ ላይ አንዳንድ በተመረጡ እንደ ሪዞርት፣ ሆቴል አካባቢ በመንግስት ደረጃ የሚሰሩ የነበሩ የቅርብ ዓመታት ታሪክ ነው። ጠቅላይ ሚኒስትራችን ወደ ስልጣን ከመጡ በኋላ ለአረንጓዴ አሻራ የሰጡት ልዩ ትኩረት የአስተሳሰብ ዝም ብሎ የአየር ንብረት ብክነት ብቻም ሳይሆን ብዙ ኢትዮጵያውያንን እኔንም ጨምሮ የአስተሳሰብ በረሃማነት ካጋጠሙ ኢትዮጵያውያን፣ ምክንያቱም እንዲህ መልማት እየተቻለ ወደ ደቡብ አፍሪካ በአቋራጭ ሌላም ሀገር ለመሄድ ሳስብ የነበር ከተማን አዘውትሬ በጣም የሚወድ ወጣት ነበርኩ። አዲስ አበባ ከገባን በኋላ በ2012 በጠቅላይ ሚኒስትራችን የተሰራው የአዲስ አበባ የወዳጅነትና የአንድነት ፓርኮች የ5 ዓመት ልጄን ነበር ይዤ ሄድኩት። ከሐዋሳ አዲስ አበባ ከገባን በኋላ አንድ ግቢ ውስጥ የተሰሩ ትልቅ የሚያስደምም ነገር ማለት ነው። ድሮ ቤተ መንግስት መግባትም አይፈቀድም አይደለም ከክፍለ ሀገር ሄዶ እዛም ያለው ሰው የማግኘቱ ነገር ከባድ ነው። ልጄን ይዤ እዛ ግቢ ከሄድኩ በኋላ ግቢ ውስጥ የተሰሩ ነገሮች አብዛኞቹ ከሌላ ጋር የመጡ ናቸው። እኛ ጋር ደግሞ ሁሉም ነገር አለ። በጣም በተሰራው ስራ ከተደመሙ በኋላ ሚሊኒክ አዳራሽ ወይም የግብር አዳራሽ የሚባል ነበር። እዛ አንድ መዝገብ ነበርና እዛ መዝገብ ላይ ወደ አካባቢ ዛሬ ያየነው ነገር እጅግ በጣም የሚያስደምም ነው። ባልተለመደ መንገድ እዚህ ግቢ ውስጥ ገብቶ የማየቱ ነገር አለ። እኔም ወደ ተወለድኩበት አካባቢ አርሶ አደር አብነት በጣም ቆንጆ ተሞክሮን እያደረገ ነበረ። ድምጻቸው ተቋርጧል። መልሰን ማግኘት ከቻልን የምንመለስ ይሆናል። ግን በጣም ቆንጆ ተሞክሮ ነበር አይደለ? ያየ ነው። ቀደም ሲል አንድ ጉዳይ እያነሳን ነበረ። የአየር ንብረት ጉዳይ የህልውና ጉዳይ ነው፣ የሰብአዊ መብት ጉዳይ ነው፣ የኢኮኖሚ ጉዳይ ነው፣ የመኖር ጉዳይ ነው፣ የእስትንፋስ ጉዳይ ነው። የውሃ የአየር የመሬት ጉዳይ ከኛ ህይወት ጋር የተሳሰረ በመሆኑ የሚል ሀሳቦችን እያነሳን ነበረ። ከዚህ በፊት ክቡር ጠቅላይ ሚኒስትር አብይ አህመድ ያደረጉትን ንግግር በተወሰነ መልኩ ሰምተን እንመለሳለን። አንድ መንግስት በሀገር ደረጃ ልማት በሀገር ደረጃ የመለወጥን ሀሳብ ቢያቀነቅን ብቻውን በቂ አይደለም። በሃውስሆልድ ሌቭል
እያንዳንዱን ቤተሰብ የሚነካና ዲግኒፋይድ ላይፍ እንዲኖሩ የሚያደርግ ካልሆነ በቀር የምናስበውን ብልጽግና አናረጋግጥም። ሞዴል አርሶ አደሮች ሻል ያለ ላይፍ መኖር አለባቸው። ከብቶችና አርሶ አደሮች በአንድ ቤት ውስጥ የማይተኙ መሆን አለባቸው። ከብቶች ለብቻ በጓሮ ወይም ሰብሰብ ብለው የሚኖሩበትን አርሶ አደሮች ከብቶቻቸውን እንደ ልጆቻቸው ቢወዱም ከብትና ሰው አብሮ መኖር ስለሌለበት በገጠር ያለውን ኑሮ መቀየር ያስፈልጋል። ክቡራን ተመልካቾቻችን በመከታተል ላይ የምትገኙት የዳጉ ፕሮግራማችን ነው። በቀጥታ የስልክ መስመሮቻችን እየደወላችሁ ስለ ጽዱ ኢትዮጵያ በተለይም ስለ አካባቢ ጥበቃ እናንተ ጋር ስለምታስተውሉት ጉዳይ ሁሉ ብትነግሩን ቀጥታ የምናስተናግዳችሁ መሆኑን ለመግለጽ እንወዳለን። ወደዚሁ ጉዳይ እንነሳ። የኢትዮጵያን ጉዳይ ስናነሳ የአፈር፣ የአየር፣ የውሃ፣ የድምፅ እንደዚሁም የፕላስቲክ ብክለቶች እንዳሉ ይታወቃል እና አደገኛ ተብሎ የተለዩት የትኞቹ ናቸው? ጥሩ እንግዲህ በተለይ እነዚህ አደገኛ ተብለው የተለዩ ጉዳዮችን በዋናነት የአካባቢ ጥበቃ ሕግ አለ። የአደገኛ ቆሻሻ አያያዝና አወጋገድ አዋጅ ኢትዮጵያ አውጥታ ተግባራዊ የምታደርግበት ሁኔታ ነው ያለው ማለት ነው። በዋናነት በተለይ ከኬሚካል ጋር የሚያያዝ ነው። በተለይ አደገኛ ኬሚካል የምንለው ጊዜ ያለፈባቸው ለጥቅም ተብሎ ለተለያዩ አገልግሎት ተብለው ወደ ሀገር ውስጥ የሚገቡ እንዲሁም ደግሞ አገልግሎት ላይ ሳይውሉ ቀርተው የኤክስፓየር የሚያደርጉ ጊዜያቸው የመጠቀሚያ ጊዜያቸው የሚያልፍባቸው ኬሚካሎች በዋናነት በሀገራችን በተለያየ ቦታ ላይ የሚገኝበት ሁኔታ ስላለ ይህንን እንደ አደገኛ ኬሚካል የሚወሰድ ነው ማለት ነው። እንግዲህ ኬሚካል ለልማታችን ያስፈልገናል። ነገር ግን ይሄ ኬሚካል ለልማት ሲገባ በተቻለ መጠን ጊዜው ሳያልፍበት የመጠቀሚያ ጊዜው ሳያልፍበት ለሚፈለገው አገልግሎት መዋል አለበት ማለት ነው። እንግዲህ በአካባቢ ጥበቃ ከተሰጠው ስልጣንና ኃላፊነት አንጻር በሚያከናውናቸው ተግባራት በብዛት የሚታዩት አንዱ ከዚህ ለምርምር ተብለው በትምህርት ተቋማት እና በምርምር ተቋማት የኬሚካሎች ይገባሉ ማለት ነው ወደ ሀገር ውስጥ። እንግዲህ ወደ ሀገር ውስጥ ሲገባ ይህ ኬሚካል የውጭ ምንዛሪ ሃርድ ከረንሲ ወጥቶበት ነው። ይሄ ሀብት ነው በራሱ ማለት ነው። ነገር ግን ጥቅም ላይ በወቅቱ ሳይውል የሚቀርበት ሁኔታ ሲፈጠር ያ ወደ አደገኛ ቆሻሻነት ወደ አደገኛ ኬሚካልነት የሚቀየርበት ሁኔታ አለ ማለት ነው። እንዲሁም በኢንዱስትሪዎችም የግብርና የጸረ ተባይ ለጸረ አለም የሚገቡ ኬሚካሎች ኢቨን ማዳበሪያ ራሱ በአግባቡ ካልተጠቀምን አሁን በእርግጥ ባለንበት ሁኔታ የአርሶ አደሩ የማዳበሪያ የመጠቀም ፍላጎቱም በከፍተኛ ደረጃ የጨመረበት ሁኔታ ነው። ወደዚህ ወደ ጊዜ አልፎበት የሚጣልበት ሁኔታ ውስጥ የሚገባበት አይደለም አሁን ባለንበት ሁኔታ። ግን ከዚህ በፊት እንዲህ አይነት ትሬንዶችም ልምዶችም የነበሩበት ሁኔታ ነው ያለው። ስለዚህ እነዚህን እንደ አንድ የአደገኛ ኬሚካል እንደ አደገኛ የሚቆጠሩ ናቸው። አሁን የአካባቢ ጥበቃ ባለስልጣን ከዚህ በፊት ለወባ መከላከያ ተብሎ በሀገር ውስጥ ዲዲቲ ይመረት ነበረ። እንግዲህ ዲዲቲ አደገኛ ኬሚካል እንደሆነና ኢትዮጵያም ደግሞ ይህንን ጥቅም ላይ እንደማታውል ኦልሬዲ የተቀበለችው ስለሆነ ዓለም አቀፍ ስምምነት ዓለም አቀፍ ስምምነት በስቶክሆልም ኮንቬንሽን መሰረት ያው የዓለም አቀፍ ስምምነቶችና ኮንቬንሽኖች ሀገራችን ተቀብላ የፈረመቻቸው ከኬሚካል ጋር ተያይዞ አሉና አንዱ ስቶክሆልም ነው። እንዲሁም ባዝል
እና ሮተርዳም እነዚህ ኢትዮጵያ ተቀብላ አጽድቃ ፈርማ የህጓ አካል ያደረገቻቸው ናቸው። በዚህ መሰረት በስቶክሆልም ኮንቬንሽን መሰረት የዲዲቲ ስራ ላይ መዋል ካቆመ ቆይቷል። ስለዚህ ይሄ ደግሞ በሀገራችን ውስጥ በአግባቡ እንዲቀመጥ ተደርጎ አሁን ወደ ውጪ እየወጣ እንዲወገድ የማድረግ ስራ እየተሰራ ነው። ምክንያቱም ፋሲሊቲው አሁን ባለንበት ሁኔታ አገር ውስጥ ስለሌለ ማለት ነው። ስለዚህ እንዲህ አይነት ኮስት የሚያደርግ ነገር ነው የአደገኛ ኬሚካል ማለት ነው። ከዚህ አንጻር አሁን ባለንበት ሁኔታ እንዲህ አይነት ነገር ግን በተፈጥሮ በባህሪያቸው አደገኛ ሆነው በጥንቃቄ ጥቅም ላይ እንዲውሉ ይመረተዋል። እነሱ ግን ለአገልግሎት ስለሚውሉ ለዛ አገልግሎት ለዛ ፐርፐስ በጥንቃቄ አሁን ለምሳሌ መድኃኒት ራሱ ስንጠቀም በዚህ ኮንዲሽን ውስጥ ይቀመጥ፣ አጠቃቀሙ እንደዚህ ነው ይባላል። እንደዛ ደግሞ ለልማት የሚውሉ አሉ። እነሱን ያው ፐርፐዝሊ ስለሆነ እሱን በሌላ አንግል የምናይበት ሁኔታ እንደተጠበቀ ሆኖ ግን በተለይ ወደ ሀገር ገብቶ በአግባቡ ጥቅም ላይ ሳይውል ቀርቶ እዛም እዚህ ያሉ ኬሚካሎች አደገኛ፣ አካባቢን የሚጎዱ ለሰው ጤና እንዲሁ ለሰው ጤናና ደህንነት ችግር ውስጥ የሚከቱ ናቸው ብለን የምንወስዳቸው እነዚህ ናቸው። ይሄንን ግን በተቻለን መጠን ችግሩን መቅረፍ ያስፈልጋል። እየተሰሩ ያሉ ስራዎች አሉ። በተለይ ኬሚካል ወደ ቆሻሻነት ከተቀየረ ኬሚካሉን ያስመጣው ባለቤት ነው ማለት ነው። በመንግስትም የመጣ ቢሆን በተቋማት በመንግስት ተቋማት በግል የመጣም ቢሆን ይህንን የማስወገድ ኃላፊነት ያለው ህጉ የሚያስቀምጠው ባለቤቱ ያመጣው ወይም ያመረተው አገር ውስጥ ሊመረትም ሲችል ማለት ነው። አገር ውስጥ የሚመረቱም ስላሉ ስለዚህ ይህንን በአግባቡ ይዞ በአግባቡ እንዲወገድ የማድረግ ስራ መሰራት አለበትና በዚህ ሂደት ውስጥ ህብረተሰቡም እንዲህ አይነት የተከማቹ ጥቅም ላይ ያልዋሉ ጊዜያቸው ያለፈበት ኬሚካሎችን ሲያገኝ ያው መረጃ መስጠት አንዱ ተሳትፎ የህብረተሰቡ ተሳትፎም ይሄም ስለሆነ በዛ ልክ እየተሰራ ያለበት ሁኔታ ነው። አሁን ከጊዜ ወደ ጊዜ ይሄንን ለማስወገድ የሚደረግ ጥረት አለ። ብዙ ጊዜ ይጠይቃል ህብረተሰብ እንዲህ አይነት ጉዳዮችን በከፍተኛ ደረጃ ጥያቄ የሚያቀርብበት ሁኔታ አለ። ግን ደግሞ የአወጋገድ ስርዓቱን በማወቅ እንዲወገድ የማድረግና አካባቢያችንን ጊዜ ካለፈባቸው ኬሚካሎች ጥቅም ላይ ከማይውሉ ኬሚካሎች ጽዱ ማድረግ አንዱም በተለይ አሁን በሁለተኛ ዙር የጽዱ ኢትዮጵያ ላይ ከተያዙት ጉዳዮች አንዱ ኬሚካልን በአግባቡ ማስወገድ ከአንደኛው ዙር ደግሞ ተጨማሪ አንድ ፒላር ሆኖ የገባ ስለሆነ በዚህ ላይ ሰፊ ስራ የሚሰራበት ሁኔታ ይኖራል። ይህን ጉዳይ እንመለስበታለን። ዳይሬክተራችን ግዳይ ስልክ መስመራችን ላይ እንግዳ እንዳሉ እየነገሩን ነው። ሄሎ፣ ጤና ይስጥልን። ጤና ይስጥልኝ ሀመድ። ማን እንበል? ወንድም ተካሽ ፈራው እባላለሁ ከአምቦ። እሺ ወንድም ተካ እናመሰግናለን ስለደወሉ። የዛሬው ጉዳያችን ጽዱ ኢትዮጵያ የሚል ነው። በተለይም አካባቢ ብክለትን ለመከላከል የሚደረጉ ጥረቶችና የህብረተሰብንም ተሳትፎ ተካቶ እየተደረገ ያለ ውይይት ነው። የእርሱ ሀሳብ ምንድን ነው ወንድም ተካ? በቅድሚያ የዳቦ ዝግጅት ስለሚሰጠው ማህበራዊ አገልግሎት ከፍተኛ አክብሮትና አድናቆት አለኝ። እንግዲህ እንደሚታወቀው ህይወት የምትመራው በስርዓት ነው፣ በሲስተም ነው እና ምድራችን ፕላኔታችን የምንኖርባት ማለት ነው በስርዓት በሚዛን ነው የምትመራው። ሁሉ ነገር ሚዛኑን ጠብቆ ከሄደ ብቻ ነው ትክክለኛ ህይወት ሊቀጥል የሚችለው። ግን የሰው ልጅ ኦቨርዩዝ በማድረግ በመበከል ከተፈጥሮ ጋር ተስማምቶ ባለመኖር ሚዛኑ ስለሚዛባ ኑሮን አዳጋች ያደርጋል እና ለምሳሌ ከፋብሪካዎች የሚወጡ ዌስቶች ይሄ ግሎባል ዎርሚንግ የምንባለውን ኦዞኑን ሸፍኖ ሙቀት አምጥቶ የህይወት ለውጥ ይመጣል። ያልነበሩ በሽታዎች ሁሉ እየተፈጠሩ መሆናቸው እየተነገረን ነው። በኢንዱስትሪያል ዌስት በኩል ምዕራባውያን ወይም ደግሞ ያደጉ ሀገሮች ከፍተኛ አስተዋጽኦ ቢያደርጉም ችግሩ እንኳን ቢፈጠር እነሱ የመቋቋም አቅም አላቸው። እኛ ግን ላይ ተጽዕኖ ነው የሚገነባው። በጣም ተጽዕኖ በእኛ ላይ ከፍተኛ ነው እና እኛ የምናደርገው እንቅስቃሴ የቅጦት ሳይሆን ቅድም ባለሙያዎችም እንዳሉ
በጣም በጣም ትክክለኛ አካሄድ ነው። ህይወትን ለሚዛን ለመጠበቅ የሚረዳ አካሄድ ነው። ይሄን ካልኩ በኋላ ባለሙያዎችን አንድ 3 ጥያቄዎች ጠይቄ መውጣት እፈልጋለሁ። በመጀመሪያው እንደሚታወቀው ቆሻሻን ለማስወገድ የሚያስችል አንድ አዋጅ በቅርቡ ጸድቋል፣ 1383 2017። በሱ ህግ መሰረት እነዚህ ላስቲክ፣ ፌስታል የመሳሰሉ ነገሮች ወደ ሀገር እንዳይገቡ እንዳይመረቱ ተከልክለዋል። ነገር ግን አሁን ገበያ ላይ በብዛት የምንጠቀምበት እሱ ነው እና እንዴት ይታያል ህጉና ተግባራዊነቱ ምን ይመስላል? ፕላስ ደግሞ ከወረቀት የተሰሩ በቀላሉ ሊበሰብሱ የሚይዙ መያዣዎች በሙሉ ለህዝቡ ሊቀርቡ ይገባል። አንድ ነገር ስንከለክል እግረ መንገዳችንን ሶሉሽን ለማህበረሰቡ እየሰጠን ነው። ለምሳሌ ዜጋ ሲያከናወንም ነገር ግን ገበሬው ሌላው ሌላው ደንን በጣም ይመነጥቃል። ለዛም ለማገዶም በከፍተኛ ደረጃ ግን ለዚያ ለሚመነጥረው ነገር ኤሌክትሪሲቲ ወይም ለባዮጋዝ የማናቀርብለት ከሆነ መልሶ ታጥቦጫ እንደማለት ነው። ስለዚህ በዚህ በኩል ነገሮችን ለማሻሻል ለሚደረገው ጥረት ሌላ እርምጃ ፖዘቲቭ የሆነ እርምጃ ማህበረሰቡ እንዲወስድ መንግስት ምን እያደረገ ነው? ለምሳሌ ፕላስቲክ ሪዩዝ ይደረጋል፣ ሪሳይክል ይደረጋል። በሱ በኩል ምን እርምጃ እየተወሰደ ነው? ለገበሬዎች ምን ያህል የኤሌክትሪሲቲና የባዮጋዝ ሁኔታዎች እየቀረቡለት ነው? በመጨረሻ እንግዲህ ዓለም አቀፍ ጉባኤዎች 29ኛው ላይ ደርሷል ይመስለኛል አካባቢን በተመለከተ እና እዛው ዝግጅቶች ይደረጋሉ፣ ግን ስምምነት ላይ ደረሰ። ግን ኢትዮጵያ እንደ አገር ነገሩን እንደመረዳት የአፍሪካ መሪ እንደመሆኗ በዚህ ረገድስ ምን አቋም ይዛ ለዓለም ምልክት ያደረገችና ውጤታማ የሆነች ነው? ለምሳሌ ካርቦን ሊጃጅ የሚባል እንደነበር አስታውሳለሁ። አሁን እሱስ ምን ያህል ተግባራዊ ሆኗል? እና ኢትዮጵያ ያላት አቋም ጥሩ ነው፣ ተግባራዊ ጥሩ ነው። ግን የሚተኩ ነገሮች ለችግሮች መፍትሄ የሚሆኑ ነገሮች ጎን ለጎን መውሰድ አለብን የሚል አመለካከት ስላለኝ አመሰግናለሁ። ወንድም ተካ ከአምቦ የዘውትር ደዋያችን እናመሰግናለን። ጥሩ ጥሩ ሀሳቦችና ጥያቄዎችን አንስተውልናል። የእኛም የተወሰኑ ጥያቄዎች ከዚሁ ጋር የሚገናኙ ናቸው። ቀደም ሲል ግን ወይዘሮ ፍሬ ያነሱት ጉዳይ ነበረ። በተለይ ብክለቶችን ከማስወገድ ጋር በተገናኘ ተቋማት፣ ድርጅቶች ኃላፊነት አለባቸው። ላስመጡት ወይም ላመረቱት እጃቸው ላይ በባለቤትነት ለሚይዙት መወገድ ያለባቸው መርዛማ ኬሚካሎችን ጨምሮ ብለዋል እና ተቋሙ እንደ ተቋም የናንተ ተቋም ማንዴት አለው ወይ? አንድ ብክለትን የፈጠረ አካል የሚጠየቅበት እርምጃ የሚወሰድበት ማንዴት አለው ወይ? ስልጣኑ አለው ወይ? ኦኬ እንግዲህ ስለ አካባቢያዊ ተጠያቂነት የኢንቫይሮንመንታል አካውንታቢሊቲ የምንለውን በምንመለከትበት ሰዓት ኦልሬዲ በህግ የተቀመጡ ነገሮች አንድ በህግ የተቀመጠ ነገር ያለመፈጸም የሚያስከትላቸው ነገሮች አሉ። አሁን ወደ አካባቢ ይህንን ጉዳይ ይዘን ስንመጣ ከአካባቢ ጋር በተገናኙ አካባቢያዊ ህጎችን መጣስ 3 ዋና ኃላፊነቶች ያስከትላል። አንደኛው የወንጀል ኃላፊነት ነው። የወንጀል ኃላፊነት ማለት ምንድን ነው? የአካባቢያዊ ህጎችን በመጣስ አካባቢ ላይ ጉዳት ያደረሰ ሰው እንግዲህ አካባቢ ላይ ጉዳት ስንል በጣም በርካታ ጉዳቶች አሉ። ያን ጉዳት ያደረሰ ሰው በወንጀል ኃላፊነት ኖሮበት ይጠየቃል። ሁለተኛው ኃላፊነት ደግሞ ምንድነው? የፍትሐብሔር ኃላፊነት የምንለው ነው። የፍትሐብሔር ኃላፊነት ደግሞ ማለት ምንድነው? ከብክለቱ ጋር በተገናኘ ለደረሰው ጉዳት ተመጣጣኝ የሆነ ካሳ ከመስጠት ጋር የሚገናኝ ማለት ነው። ይሄ የገንዘብ ነክ ኃላፊነት የምንለው ነው። ሶስተኛው ደግሞ ይሄ አድሚኒስትሬቲቭ ሊያቢሊቲ የምንለው አለ። ይሄ አስተዳደራዊ ኃላፊነት። አስተዳደራዊ ኃላፊነት ደግሞ ምንለው ምንድን ነው? የአስተዳደር አካላቱ ሬጉላቶሪ ቦዲ የዚህ የአካባቢ ጥበቃ ባለስልጣንን ጨምሮ ማለት ነው የሚሰጡት አስተዳደራዊ የሆኑ እርምጃዎች አሉ። እነዚህ 3 ኃላፊነቶችን ያስከትላል ማለት ነው። ስለዚህ በዋነኝነት የአካባቢ ጥበቃ ባለስልጣን ይሄ አስተዳደራዊ ኃላፊነት ጋር በተገናኘ ያሉት ላይ በጣም ትልቅ ሚና ያለው ነው። ሲጀመር ደግሞ ተቆጣጣሪ አካልም ነው። ብክለቶች ሲኖሩ የሚወስዳቸው እርምጃዎች ሂደት በሂደት አሉ። እነሱ ተቋማት ደግሞ ወስዶ ከጨረሱ በኋላ ደግሞ ቀጥሎ ሁለተኛ ወዴት ይሄዳል? ወደሚመለከት ወደ ፍርድ ቤት ይሄዳል ማለት ነው። አሁን ሀገራችን ውስጥ ባለው አሰራር የአካባቢያዊ ጉዳዮች በሚኖሩበት ጊዜ ጉዳዩ ቀድሞ የሚቀርበው
በአካባቢ ጥበቃ ባለስልጣን ላይ ነው። የአካባቢ ጥበቃ ባለስልጣን ላይ ቀርቦ በሚሰጠው ውሳኔ ላይ ያረካ ሰው ወይም አካባቢ ጥበቃ ባለስልጣን መስጠት ባለበት ጊዜ ውስጥ በአንድ ወር ጊዜ ውስጥ ውሳኔ መስጠት አለበት። ያንን ካልሰጠ በሁለቱ መንገድ ወዴት ይሄዳል? ወደ ፍርድ ቤት ይሄዳል ማለት ነው። ፍርድ ቤት ከሄደ በኋላ ያንኑ ሂደት ተከትሎ ወደ መፍትሄው ይከዳል ማለት ነው። ስለዚህ የአካባቢያዊ ችግሮችን መፍጠርና ኃላፊነት ኃላፊ የሚያደርጋቸው እንደዚህ ያልኩሽ 3 ነገሮች አሉ። እነዚህ ዋናዎቹ በህግ የተቀመጡ ነገሮች ናቸው። ከዚህ ውጭም ሌላ ኃላፊነቶችም ደግሞ አሉ። ህጋዊ ማለት እንደ ህግ ቀጪ ያልሆኑ ማለት ነው። በሌላ መንገድ የሚቀጡም ከሆነ አንደኛው የሞራል ኃላፊነት ነው። የሞራል ኃላፊነት ማለት ምንድነው? አንድ ሰው አካባቢ ላይ ጉዳት አድርሶ ቅድም ስነሳ እንደነበረው አካባቢ ላይ ወይ በዚች ምድር ላይ አደጋ ማምጣት ይህንን ያለውን ትውልድ ብቻ አይደለም፣ ድንበር ተሻጋሪ ነው፣ ትውልድ ተሻጋሪ ነው ብለናል። ስለዚህ አንድ ሰው በተግባሩ በድርጊቱ ያለውን ማህበረሰብ ብቻ ሳይሆን የሚመጣውንም ትውልድ ጭምር የሚጎዳ ከሆነ ምንድነው ይሄ ሞራላዊ ጭምር አይደለም። ስለዚህ ለሞራልም ተቃራኒ ነው ማለት ነው። ከዚህም ባሻገር አካባቢ ለምንድን ነው የምንጠብቀው ከተባለ ሌላም ጀስቲፊኬሽኖችን ማንሳት እንችላለን። ሌላኛው ሃይማኖት ማየት እንችላለን። አሁን ሃይማኖቶችን በምናይበት ጊዜ እንግዲህ ዓለም ላይ በጣም በርካታ ሃይማኖቶች አሉ። ከዚህ ውስጥ በጣም የሚታወቁትና በጣም በርካታ ተከታይ ያሉትን ለመጥቀስ ለምሳሌ ክርስትና ልንል እንችላለን፣ እስልምና፣ ቡድሂዝም፣ ሂንዱይዝም እያልን ልንል እንችላለን። በእነዚህ ሁሉ ውስጥ አካባቢን መጠበቅ እንደ ግዴታ ነው የሚያስቀምጠው። ሀገር በቀል እምነቶች ኢትዮጵያ ውስጥ ያሉትንም ጨምሮ ወደ እሱም እየመጣው ያንንም አልፈን ደግሞ ወደ ባህልም ደግሞ እንመጣለን። ወደ ባህልም ደግሞ ከመጣን አሁን እያንዳንዱ ማህበረሰብ እያንዳንዱ ብሔር የምንለው በእያንዳንዱ አካባቢ ላይ የትኛውም ቦታ ላይ ብንሄድ አካባቢን እንዴት እንደሚጠብቁ ግማሾቹ በቃ ከራሳቸው ጋር አዋህደውታል። ሃይማኖትም ጭምር አድርጎ ደኖች ላይ አንዳንድ የማይነኩ ጥብቅ ደኖች ላይ ሁሉ ከአምልኮ ጋር ሁሉ የሚያገናኙ የማህበረሰብ ክፍሎች በሀገራችን ውስጥ አሉ። ስለዚህ በባህልም ምን በለው በህግም ምን በለው በምክንያታዊ አስተሳሰብም ጭምር በሞራላዊ ነገሮች ሁሉ ብናይ እነዚህ ሁሉ ምን አላቸው ማለት ነው? ድጋፍ አላቸው። ስለዚህ አካባቢን መጠበቅ በህጋዊ ቅጣት ካለውም ከዛም ውጪ በርካታ ነገሮች ስለሚያስገድዱን ያን ያክል ትልቅ ልንከባከቡ የሚገባ ነገር መሆኑን መረዳት እንችላለን ማለት ነው። ከዚህ ጋር የማነሳው ሁልጊዜ በጌዲዮ ማህበረሰብ አንድ ዛፍ አንድ ሰው መቁረጥ ከፈለገ 2 ዛፎችን ተክሎ ነው የራሳቸው ባህላዊ መመሪያ ነው እና እርሱ እንዳሉት ብዙ ተመሳሳይ አካባቢ ጥበቃን የሚያበረታቱ ስነ ምህዳሩን በጣም መጠበቅ እንዳለብን የሚነግሩን ባህሎቻችን አሉ። ወደ ብክለቱ ስንመጣ ደግሞ ቀደም ሲል አቶ መልካሙ አንስተዋል፣ የወንጀል ጉዳዮችም አሉ። አንድ ሰው ግን በዚህ በብክለት ምክንያት ህመም ተፈጠረብኝ፣ አካሌ ላይም መንፈሴ ላይም ህመም ተፈጠረብኝ ቢል የእናንተ መልስ ምንድን ነው? ምክንያቱም ምን ጀምረው ከሰው ስለሆነ እናንተ ጋር መምጣት ይችላል። የመጣ ሳለ ጥሩ እንግዲህ የህብረተሰቡ በተለይ የጽዱና ጤናማ አካባቢ ላይ የመኖር መብቱን በሂደት አሁን ኤክሰርሳይዝ እያደረገ ልምምድ እያደረገው የመጣበት ሁኔታ አለ። ከዚህም በላይ መሆን እንዳለበት ማንም ሰው ባለበት ደረጃ ላይ ሆኖ የጤናማ አካባቢ፣ ንጹህ አካባቢ የመኖር መብት አለው። አካባቢን የመጠበቅ ደግሞ እያንዳንዱ ኃላፊነት አለው። ቅድም ክቡር ጠቅላይ ሚኒስትራችንም ሲያነሱት ነበረ። አሁን የጽዱ ኢትዮጵያም ሆነ የምንሰራቸው ስራዎች በሙሉ ከቤት የሚጀምር ነው እያሉ ነበር እና ከቤት ጀምረን እንደ አጠቃላይ ሲደመር ኢትዮጵያ ጽዱ ትሆናለች ማለት ነው። ስለዚህ ከዚህ አንጻር በእርግጥ ኢትዮጵያ ከአካባቢን ለማስጠበቅ የሚያገለግሉ ሕጎች አሏት። በሂደትም ያው ሌሎች ሕጎች ሊወጡ ይችላሉ። በዚህ ዓመት በፊት የነበሩ ሕጎች እንደተጠበቁ ሆነው በዚህ ዓመት ብቻ አንዱ የደረቅ ቆሻሻ አያያዝና አስተዳደር አዋጅ ከዚህ በፊትም ነበር፣ ግን አሁን በአዲስ መልክ ምክንያቱም ከዚህ በፊት የወጣው ለ15 ዓመት የቆየው
ህግ ዛሬ ላይ ያለውን ነባራዊ ሁኔታ ሊገልጽልን የሚችል ስላልሆነ ስለዚህ ከዚህ አንጻር እና ሌሎችም ህጎች በዚሁ መልክ አላት ማለት ነው እና እነዚህ ህጎች መከበር አለባቸው። እነዚህ ህጎች መከበር የግድ ነው የሚለው ህግን መሰረት አድርጎ ህብረተሰቡ መምጣት ጀምሯል። በተለይ በስፋት ወደ አካባቢ ጥበቃ ባለስልጣን በክልልም ሆነ በፌዴራል ደረጃ የሚመጡ ጉዳዮች በተለይ የድምጽ ብክለትን እንዲወገድላቸው የድምጽ ብክለት ችግር እንዲወገድ ከማድረግ አንጻር ህብረተሰቡ ያቀርባል፣ አቤቱታውን ያቀርባል። እንዲሁም አካባቢው ላይ የሽታ ብክለት ሲኖር እንደዚሁ ያቀርባል። እነዚህ ጉዳዮች እንዲታዩለት የሚያቀርብበት ሁኔታ አለና ይሄ አበረታች ነው። በተለይ የአካባቢ ጥበቃ ህጎች ማንም ሰው ማንም ዜጋ ችግር ከተከሰተ ይሄ ችግር ተከስቷል ብሎ ኮምፕሌን ማድረግ እንዲከበር የማድረግ ኃላፊነትን ይጥላል። የተበከለ ብቻ ሳይሆን ሌላው ተበክሎ እኔ ማቅረብ እችላለሁ፣ እዚህ አካባቢ ላይ ብክለት አለ ብሎ ማቅረብ ይቻላል እና ስለዚህ እነዚህ ልምምዶች እየመጡ ያሉበት ሁኔታ አለ። እንዲሁም እንደተባለው እንግዲህ በሶስት ቅድም ከህግ አንጻር የታየበት አግባብ አለ። በወንጀል የሚታይበት፣ በፍትሐ ብሔር የሚታይበት፣ አስተዳደራዊ በሆነ መንገድ የሚታይበትን ተነስቷልና እኛ በተለይ ዋና ስራችን በተለይ ብክለትን በሚመለከት አካባቢዎች መበከላቸውን ክትትልና ቁጥጥር እናደርጋለን። ክትትልና ቁጥጥር አድርገን እነዛ ግኝቶች በመጀመሪያ የሚደረገው እንዲስተካከል ነው። እንግዲህ ሰውን ማረም ያስፈልጋል፣ ማስተማር ያስፈልጋል። ይሄ ልምምድ አሁን እየመጣ ያለ ልምምድ ነው እንደ ሀገራችንና ስለዚህ ይሄ አንዱ ነው። ነገር ግን መስተካከል ሳይችል ደግሞ ወደ አስተዳደራዊ እርምጃ እንዲሁም ደግሞ ወደ ህግ አካል ሄዶ በፍርድ ቤት በፍትሐ ብሔር የሚሆን በወንጀል የሚታይበት ሁኔታ እየተፈጠረ ያለበት አግባብ ነው። መልካም። ቀደም ሲል ደዋያችን የፕላስቲክ ህጎችን እንዳይጠቀሙና እንዳይገቡ ሀገር ውስጥ የክልከላ የጣለ ህግ መውጣቱን አስመልክቶ ተግባራዊ የሆነ አይደለም የሚል ጥያቄ አንስተዋል። አንዳንዶች ለምን አስፈለገ ህጉ የሚሉም አሉ። ሌሎች ሀገሮች ቀድመው ነው ያወጡት፣ እነ ኬንያ ምናምን ቀድመው ነው ይህንን ህግ አውጥተው ተግባራዊ እያደረጉ የሚገኙት። ቅጣቱም በሺዎች በሚቆጠሩ ዶላሮች ነው። የእኛን ቅጣት በማንሳት ቅጣቱን በዛ ተለዋጭ አቅርቦቶች የሉም የሚሉ ጥያቄዎች ይነሳሉ። ጠቅላላ አድርገን እንዴት አዩት? ማለት ፕላስቲክ የተተኮረበት ምክንያት ከባህሪው ቁሱ ካለበት ከተሰራበት ባህሪ የሚመነጭ ነው። ይሄ ምንድን ነው? ፕላስቲክ በቀላሉ አይበሰብስም። ለረጅም ዓመታት አስርተ ዓመታት የሚቆይ ባህሪ ስላለው ነው። ስለዚህ ይሄ ፕላስቲክ በተቻለ መጠን ቴክኖሎጂ እስከፈቀደ ድረስ ኢኮኖሚያችን እስከተሸከመው ድረስ መወገድ አለበት። ይሄ አንደኛ ዓለም አቀፋዊ ትሪቲም እየጸደቀ ነው ያለው። እሱን ግዴታ ለመወጣት ቅድመ ዝግጅት ያስፈልገናል። ሁለተኛ በዋናነት ግን አካባቢያችን መጠበቅ አለበት። የነበረው አዋጅ ከዚህ በፊት ስሷ ፌስታል በብለን የምንጠራት እሷ ነበረች። እሱን ለመከላከል ብዙ ተጥረዋል። ግን አምራቹን ብቻ ይከላከል ስለነበረ ተጠቃሚውን እየቀጣ ስላልነበረ ብዙም ተፈጻሚ አልነበረም። ለምን? በቀላሉ ይሰሩ ስለነበረ ነው። አሁን ግን ይሄ ህግ ወጥቷል። መተኮር ያለበት አንደኛ ሁሉም ፕላስቲኮች አልተከለከሉም። አንድ ጊዜ ጥቅም ሊውል የሚችል ፕላስቲክ ብቻ ነው የተከለከለው። አንድ የተጠቅመንበት የምንጥለው በጣም ስስ ማለት ነው። ስስ ማለት አንድ የተጠቅመን ከዛ ሌላ ጊዜ እንትን የማናደርገው። ስለዚህ ይሄ ኬሚካል ይሄ ፕላስቲክ ደግሞ ሲከለከል አዋጁ የ6 ወር የእፎይታ ጊዜ ሰጥቷል። አንደኛ ማህበረሰባችን ይህንን አውቆ ዝግጅት እንዲያደርግ ሌሎች አማራጮችን እንዲጠቀም ለማድረግ ማስቻል ነው። ሁለተኛ ደግሞ አምራቾች እንደ ቅድም እንደተጠቀሰው ለምሳሌ ኬንያ ሌሎች ተለዋጭ እንዳደረጉ በተለዋጭ ቴክኖሎጂና ተለዋጭ ግብአቶችን በማምጣት ይሄ ሊተኩ
እንዲችሉ በማድረግ ነው እና የፕላስቲክ የግድ ያስፈልገናል። ካልሆነ ከተሜነት ወይም የከተማ ነዋሪ የከተሞች መስፋፋት የኑሮ ሁኔታ የፈጠረውን ፕላስቲክ ፍጆታችን በጣም እየጨመረ ነው። ስለዚህ ፕላስቲክ ፍጆታችን እንዲሁ ከቀጠለ የምናርስበት የእርሻ ማሳም ልናጣ ነው። የውሃ አካሎቻችን ሊበከሉ ነው። ስለዚህ ሄዶ በጊዜያዊነት ያገኘነውን ጥቅም ዘላቂ ጥቅማችንን የተፈጥሮ ጥቅማችንን ሊጎዳን ስለሆነ ይሄ መከልከሉ ወይም ጥቅም ላይ ያለመዋሉ አከራካሪ አይደለም እና ቅድም የጠቀሰው ፕራክቲሶች አሉ፣ ተለዋጭ አማራጮች አሉ። እዚህ የማምረቻ ተቋሞቻችን ይህን ግንዛቤ ወስደው ወደ አማራጭ ቶሎ ብለው እንዲሄዱና ያንን እንዲያደርጉ ነው ማሳሰቢያ። በተጨማሪ ደግሞ ጊዜ ካለ የተወሰነ ልጨምር። በዚህ ጉዳይ ላይ በተለይም በሁለተኛው ዙር ጽዱ ኢትዮጵያ ንቅናቄ በስፋት ከህብረተሰቡም ጋር አብረን የምንወያየው ነው። ለተግባራዊነቱ በዋናነት አዋጁም ሲያስቀምጥ የህብረተሰቡ ተሳትፎ ወሳኝ ነው የሚለውን ያስቀምጣል አዋጁ ማለት ነው። ስለዚህ ምናልባት አሁን የተነሳው ፕላስቲክ ነው። ይሄ የደረቅ ቆሻሻ አያያዝና አስተዳደር አዋጁ በዋናነት አካባቢ፣ ስነ ምህዳር ራችንን ላይ እንዲሁም ደግሞ በሰው ጤናና ደህንነት ላይ ከጊዜ ወደ ጊዜ የደረቅ ቆሻሻ ችግር እየሰፋ የመጣበትና ብክለት እየጨመረ የመጣበት ሁኔታ ነው አሁን ያለንበት። ስለዚህ ያንን በተቻለ መጠን ማስተዳደር እንዲቻል ማኔጅ ማድረግ እንዲቻል ይሄ አዋጅ የግድ ነው የተቀመጠው ማለት ነው። እንግዲህ ከደረቅ ቆሻሻ ውስጥ ደረቅ ቆሻሻ የምንለው ፕላስቲክ ብቻ ሳይሆን ሌሎችም አሉ የተዘረዘሩ፣ ግን አሁን ትኩረት የተሰጠው ከፕላስቲክ ጋር ተያይዞ ነው ማለት ነው። ጥሩ ጥያቄ ነው የተነሳው። እንግዲህ ፕላስቲክ ኢትዮጵያ ውስጥ ምን ያክል ጉዳት እያስከተለ እንደሆነ ከከተማ እስከ ገጠር ያለው ህብረተሰብ በደንብ ነው ጠንቅቆ የሚያውቀው ማለት ነው። ከተማ ላይ ስናይ ከተሞቻችን ጽዱ እንዳይሆኑ፣ ውብ እንዳይሆኑ፣ የቆሸሹ እንዲሆኑ ከሚያደርጉት ቆሻሻዎች አንዱና ዋናው ፕላስቲክ ነው። ይሄ በደንብ ሁላችንም የምናውቀው ነገር ነው። ማንንም ማስረጃ አንፈልግም። ከዛ ባለፈ ደግሞ ወንዞቻችን የተበከሉት አሁን ሲጸዳ በከፍተኛ ደረጃ ወንዞቻችን ውስጥ ያሉት ፕላስቲኮች ናቸው። ከዛም አልፎ ተርፎ አፈር ለልማት የምንጠቀም ምርት የምናመርትበትን አፈር ውስጥ ስንቆፍር የምናገኘው ፕላስቲክ ነው። ይህን አርሶ አደሩ በደንብ ይናገራል። ከተማ ብቻ አይደለም ገጠርም ጭምር ተስፋፍቶ የአፈር ለምነትን የሚቀንስ የአፈር ምርታማነትን የሚቀንስ ሆኖ ያለበት ሁኔታ ነው። አለፍ ስል እንስሳቶች እንኳን እየተመገቡት ሆዳቸው ውስጥ የሚገኝበት ሁኔታ በግልጽ አርሶ አደሮች የሚናገሩት ነው። ስለዚህ ከዚህ በላይ ችግር ምንድን ነው ልንናገር የምንችለው? ይሄንን ነገር አሁን ካልገታ ነው፣ በዚህ ሁኔታ ውስጥ ሆነን በዚህ ወቅት ካልገታ ነው መቼ ነው የምንገታው የሚለውን ቆም ብሎ ማየት ያስፈልጋል ማለት ነው። ስለዚህ በዚህ መሰረት በተለይ ለአንድ ጊዜ ብቻ አገልግሎት የሚሰጡ ፕላስቲኮች መመረትም አይችሉም፣ ከውጭም መግባት አይችልም፣ ገበያ ላይ መዋልም አይችልም። ከዛ ባለፈ ግን በደንብ ተሰምሮ የተቀመጠ አንዱ ጉዳይ የፕላስቲክ ከረጢት ሙሉ በሙሉ ተከልክሏል። ፕላስቲክ ከረጢት ማለት ነው። ፕላስቲክ የሆነ ከረጢት ሙሉ በሙሉ ክልከላ ተደርጎበታል። አንዱም በከፍተኛ ደረጃ አካባቢያችንን እየጎዳ ያለው አፈርንም አየርንም ውሃንም እንዲሁም ደግሞ ውበትንም እያበላሸ ያለው የፕላስቲክ ከረጢት ነው። ወፍራም ቀጭን የሚባል ነገር የለም፣ የፕላስቲክ ከረጢት ነው። ስለዚህ ይሄንን በእርግጥ ህብረተሰቡ ተለማምዶታል። እቃ የሚገዛው በዚህ ነው። በፊት በወረቀትም ታሽጎ ገበያ ያው መገበያየት ነበረ። ዘንቢልም እኮ ነበር፣ ዘንቢልም ነበር አሉን። የበፊት ኢንዲጂነስ የሆኑ የተለያዩ እቃ መያዣዎች አሉ። እነዛን ትተናቸው ነው ወደዚህ የመጣ ነው። ያው ቀለልም ስላለ ማለት ነው። እና ትክክል ነው ሁሉም ነገር የሚገዛው በሱ ሆኖ ባለበት ሁኔታ የሚል ጥያቄ ብነሳ ብዙ የሚገርም አይደለም። ግን ደግሞ ከዚህ መውጣት አለብን። ሁላችንም በዚህ ጉዳይ ላይ
ሪሊ ችግሩ ምንድነው የሚለውን በደንብ ተገንዝበን አማራጮች እንዲኖሩ ከማድረግ አንፃር ይሰራል ማለት አሁንም በቂ ባይሆንም አሉ የጨርቅ የወረቀት እንዲሁም አላመጣናቸውም እንጂ ለሁል ጊዜ ዱረብል የሆኑ ለሁል ጊዜ የምንጠቀማቸው ማምጣት ይቻላል። ደግሞም እነዚህ ነገሮች ሳይኖሩ ሲቀሩ የግድ አማራጮች ደግሞ ይመጣሉ። ይሄ እኮ በራሱ አንድ የስራ እድል ነው። በራሱ ፍላጎቱ ራሱ ይገፋዋል ይገፋዋል፣ የስራ እድልም ጭምር ነው። ፕላስቲክም እኮ ቢዝነስ ነው አይደል እንዴ? በቢዝነስ ነው የሚመረተው። ዘንድ ፕላስቲክን የሚተካ ነገር ለማምረትም ሌላ ደግሞ አማራጭ ቢዝነስ ነው የሚሆነውና ስለዚህ በዚህ መሰረት እየተተኩ እንዲሄዱ የሚሰራበት ሁኔታ ይኖራል። በእርግጥ ያነሱበትም አግባብ ከወንድም ተካ ካምቦ ጥሩ ነው። ይሄንን ጉዳይ ግን በደንብ በየአካባቢው የምንወያየበትና ችግሩን ለመቅረፍ ሁላችንም ተባብረን የምንሰራበት አፈራችንን እናድናለን፣ ውሃችንን እናድናለን። አየር አሁን ብዙ ጊዜ አይታይም እንጂ ፕላስቲክ ለፀሐይ ሲጋለጥ ምን ያክል ጨረር እንደሚለቅ ከኬሚካል ነው የሚሰራው። ያን ኬሚካል ይለቃልና ብዙ ዛሬ ላይ ላይታየን ይችላል፣ ግን ችግሩ በጣም የገዘፈና የሰፋ ስለሆነ ይህንንም ግምት ውስጥ በማስገባት በተለይ የአካባቢ ጥበቃ ሕጎች በዋናነት ሰው ተኮር የሆኑ ሰውን መሰረት አድርገው አካባቢን መሰረት አድርገው የሚወጡ አካባቢ ለሰው ነው። ስለዚህ ይሄንን ግምት ውስጥ ያስገቡ ስለሆነ የዚህ መነሻ መሆኑን በተወሰነ መልኩ ሀሳብ ለመስጠት ፈልጌ። መልካም። ከዚሁ ጋር በተገናኘ እንግዲህ አንድ ሰው በአማካኝ በአመት ውስጥ 2.6 ኪሎ ግራም ያህል የፌስታል ወይም የፕላስቲክ ምርቶችን ያስወግዳል። ያስወገዳቸው ፕላስቲኮች ወደ አካባቢ ይገባሉ ማለት ነው። ከጥቅሙ ከጉዳቱ አመዛዝነን አሁን የወጣው ህግ ለማህበረሰቡ የሚጠቅምበት ሀገርም እንደ ሀገር ጽዱ አረንጓዴ ሆና እንድትቀጥል የሚያደርገው አስተዋጽኦስ ምንድን ነው? ከህግ አንጻር ኦኬ፣ እንግዲህ ከህግ አንጻር ያው ህግ ሆኖ ወጥቷል። ህግ ሆኖ ወጣ ነገር መፈጸም አለበት። ቅድም እንደተባለው ከፕላስቲክ ጋር በተገናኘ ውጤቶች በውጤት ረገድ የሚያመጣው ጉዳት በሀገር አቀፍ ደረጃም ሆነ በዓለም አቀፍ ደረጃ ከፍተኛ መሆኑ አከራክርም። ግን እዚህ ጋር ብዙ ሰው ይሄ እንደ አረዳድ ላይ ችግር አለ ብዬ ማስበው ፕላስቲክ መወገድ አለበት የሚባል አስተሳሰብ የለም። ፕላስቲክ ሊወገድም አይችልም። ከሰው ልጅ ኑሮ ጋር የተቆራኘ ነገር ነው። ባይሆን የትኞቹ ፕላስቲኮች አጠቃቀሙ ምን መሆን አለበት የሚሉት ነገሮች ላይ ነው የምንነጋገረው እንጂ ፕላስቲክ የሚባል ነገር ይወገድ የሚባል ነገር አይደለም። ፕላስቲክ ራሱ ጠቃሚ ነው ራሱን ችሎ ማለት ነው። ለበርካታ አገልግሎትም ከሕክምና ጀምሮ ለብዙ ነገሮች የሚውል ነገር ስለሆነ ፕላስቲክ የሚባል ነገር ይወገድ ሳይሆን ጉዳታቸው፣ አይነታቸው፣ መጠናቸው በቃ ሁሉም ነገሮች ከግምት እየገቡ በሕግ የሚወጡ አሉ። ይሄኛው አይነት ይከልከል። አሁን ለምሳሌ እኛ ጋር ለአንድ ጊዜ አገልግሎት የሚውል ይከልከል ተብሏል አይደለ? እንደዚህ ደግሞ የተለያዩ ሀገራት ባላቸው አቅም ባላቸው የምትክ ምርቶች ብዛት ብዙ ነገሮች ባህላቸውን ከግምት እያስገቡ የሚከለክሉት አለ፣ የማይከለክሉት አለ፣ በገደብ የሚያስቀምጡት አለ። በጣም በርካታ ነገሮች አሉ። ግን እዚህ ጋር ቅድም እንዳልኩት ይሄ ህግ መውጣቱ ህግ ይዘቱ በይዘት ረገድ ምንም ችግር ያለው አይደለም። እኔ ግን የመንግስት ተቋማት የሚመለከታቸው መንግስት ኃላፊዎችን ማሰብ አለባቸው ብዬ ማስበው ምንድን ነው፣ ቅድም ወይዘሮ ፌሬንሽ ያነሱት ትልቅ ጥሩ ነገር አለ። አንደኛው የምትክ ምርቶች መኖር አለባቸው። ያው ይኖራሉ። ፍላጎት ካለ ምንጊዜ ምን አለ ማለት ነው፣ ምርት ይኖራል፣ ነጋዴም በዘርፉ ላይ ይኖራል። እነሱ ሊበረታቱ የሚገቡበት ነገር ሊበረታቱ የሚችሉበት ስርዓት በጣም መዘርጋት አለበት ብዬ ነው የማስበው። ያንን ለምንድን ነው የምለው፣ አሁን እነዚህ ትናንሽ ፌስታሎች የምንላቸው ነገሮች ባይዘወይ እንደ ቀላል የምናያቸው ነገሮች አይደሉም፣ እንደ ባህልም ሆኗል። ለምን አሁን ባለው ሁኔታ ቅድም የተባሉ ምርጥ ጥሩ ነገሮች ነበሩ። ይሄ አካባቢያዊ እንትን ያላቸው ጉዳት የሌላቸው አካባቢን የሚጠቅሙ ነገሮች፣ ዘንቢል የተባለው ነገር፣ እነዚህ ከጨርቅ የሚሰሩ ነገሮች፣ ብዙ ነገሮች ነበሩ አይደለ? እነዚህን ሁሉ ነገሮችን ጥለን ለተለያዩ ምክንያቶች፣ ያው እንግዲህ ምክንያቱ ብዙ ነው። አሁን ምን ጋር ደርሰናል? ፌስታል የሚባለው ነገር ጋር ደርሰን ይህንን ነገር በደንብ ተዋህደነዋል በጣም። አሁን ይህንን ነገር ይወገድ ብለን ደግሞ ስንናገር ትንሽ ሆነ የሚያናጋው ነገር አለ ከግንዛቤ ጨምሮ ማለት ነው። ስለዚህ አሁን እንደተባለውም ቢሆን ጥሩ ነው፣ ደስ ይለኛል። ሁሉም ሰው ተገንዝቦት ፕላስቲክ መጥፎ ነው፣ መወገድ አለበት፣ ጤናችን ላይ እንደዚህ ጉዳት አምጥቷል የሚል ግንዛቤ በደንብ በጣም በቂ የሆነ ማህበረሰብ ጋር ደርሷል የሚል ጥርጣሬ አለኝ።
ስለዚህ ይሄ ነገር በደንብ ሊሰራበት ይገባል። አሁን ኦልሬዲ ህግ ሆኖ ወጥቷል። የወጣ ህግ ደግሞ መፈጸም አለበት። የህግም በይዘት ረገድም ችግር የለውም፣ ጉዳት ያለው መሆኑ ምንም የሚያከራክር አይደለም። ግን ተከታታይ ስራዎች በጣም ያስፈልጋሉ። ይሄ ተከታታይ ስራ ደግሞ በመንግስት ብቻ የሚሰራ አይደለም። ቀደም ይሄ አንዱ ወጣት ከአላባ አብነት ያነሳው ነገር በጣም የሚገርም ነገር ነው። እኔ ሁለት ነገሮችን ነው ከሱ ያስኩት። ምንድነው ያለው? አንደኛው መንግስት ሁሉ ነገር መስራት አይችልም የሚል ነገር አስቀምጧል። ይሄ በጣም ትልቅ ነገር ነው። ባይዘው እውነቱን ነው። መንግስት ሁሉ ነገር መስራት አይችልም። የመንግስት ስራዎች አሉ ተለይቶ የተሰጡት። በተመሳሳይ ሁኔታ ለሃይማኖት አባቶች የምታዩ ነገሮች አሉ፣ ለምሁራን የሚሰጡ ነገሮች አሉ፣ ለግለሰብ ኤክስፐርቶች የሚሰጡ ነገሮች አሉ። ሁሉም የራሱን ድርሻ ነው የሚወስዱ። ለአንድ ሀገር መቆም መንግስት አንዱ ኢንስትሩመንት ነው፣ በቃ አንዱ ነው እንጂ ሁሉም ነገር ማለት አይደለም። ስለዚህ መንግስት እንትን ብለው ነገር አለ። ሌላኛው ትልቅ ነገር ደግሞ ያደረገው ነገር ምንድነው? ሁሉም ነገር እኛ ጋር አለ የሚል ሀሳብ አለው ይሄ ልጅ። ይሄ ማለት መዝጋት ማለት አይደለም። እንደ አስፈላጊነቱ ከውጪ ከሌላ አካባቢዎች ከሌላ ሀገራት የምንወስዳቸው ነገሮች አሉ። ሲጎለን ነው የምንወስደው፣ ግን ሳይጎለን በጣም ብዙ እንደ ሀገር የወሰድናቸው በጣም በርካታ ነገሮች አሉ። ያለንን ጥለን ማለት ነው። ቅድም ጥሩ ምሳሌ እኮ ነው። ለምሳሌ ያሉን ባህላዊ ለአካባቢያዊ ጥሩ ፋይዳ ያላቸው ነገሮች ምርቶችን ጥለን ሳናውቀው እዚህ ደረጃ ላይ ደርሰናል። ስለዚህ ይሄ ከባህል ጋር የተገናኙ ነገሮችን ወደ ኋላ ሄደን ጥሩዎችን እንድናመጣ በተመሳሳይ ሁኔታ ደግሞ ጥሩ ልምዶችን ከሌላ ቦታ ቀምረን እንድናመጣና አገልግሎት ላይ እንድናውል የሚያስችሉ ስርዓቶች በየተቋማቱ ሁሉ ሊሰሩ ይገባል። ሌላውም የግንዛቤ ማስጨበጫ ስራ በሚገባ ሁኔታ ለምን አሁን መንግስት አምጥቶ ዳምፕ እንዳደረጉ ነገር መውሰድ የለብንም። ይህንን ህግ ለምን ለማህበረሰቡም ለሀገርም ጠቃሚ ነገር ስለሆነ ያንን ማህበረሰቡ መገንዘብ አለበት። ሌላ ደግሞ ምትክ የሆኑ ምርቶችን ደግሞ የሚያመጡ ነጋዴዎችን ከማበረታታት ግንዛቤ ከመጨመር እና መሰል ነገሮችን ከማድረግ በደንብ ከተሰራበት ይህ ህግ ውጤት ያመጣል ብዬ ነው ማስበው። ይህ ግንዛቤ ማስጨበጫውና ቅድም ያልኩት ነገር ላይ ግን በትኩረት የሚመለከታቸው የመንግስት ሰዎች እኛም እንደ ሲቪል ሶሳይቲ ወይም እንደ መንግስታዊ ያልሆነ የሲቪል ማህበረሰብ ድርጅት በጣም ብዙ የሚጠበቅብን ነገር አለ። ከዚህ ጋር በተገናኘ ብዙ ነገር እኛም እንሰራለን ብለን እናስባለን። አንድ ያላነሳነው ጉዳይ ብዬ ማስበው እንግዲህ ኢትዮጵያ በጽዱ ኢትዮጵያ ንቅናቄዎች በአረንጓዴ አሻራ በኮሪደር ልማት የገጠሩንም የከተማውን ጨምሮ ትልቅ ለውጥ እያመጣች እንደሆነ ብዙ ማሳያዎች አሉ። የድምጽ ብክለትን በተመለከተ ግን ምን እየተሰራ ነው? በተለይ በተቋማት በግለሰቦች የሚመጡ ድምጾች የአካባቢን ከመረበሽ አንዱ ነው አይደለ? የድምጽ ብክለት ከብክለቶች ውስጥ ምን እየተደረገ ነው? ድምጽ ብክለት ብዙ ጊዜ እንደ ማህበረሰብም እንደ ግለሰብ የአካባቢ ችግር የምንለው ወይም መሽተት አለበት ወይም በግዑዝ ነገር መታየት አለበት እና የአየርና የድምጽ ብክለት ግን ብዙ ጊዜ ይዘነጋሉ፣ ግን ትልቅ ችግር የሚያስከትሉ ናቸው። ቅድም ያልኳቸው ለምሳሌ ተላላፊ ላልሆኑ በሽታዎች መንስኤዎች የድምጽ ብክለት ነው። ለምን? ለምሳሌ ሲሰራ የዋለ ሰው፣ በጣም ሲደክሞ የዋለ ሰው፣ ሴት ወንድ በቂ እረፍት ካላገኘ ሌሊት ተመልሶ ደግሞ ወደ ተበከለ አየር እየዋለ ያ ሽክርክሪት በጣም ጎጂ ይሆናል። የድምጽ ብክለት ትልቁ ግን የማይታይ ግን አስቸጋሪ እንትን ነው እንበል። ለምሳሌ ሽፍት ሲሰራ ያደረ የፋብሪካ ሰራተኛ በዛች ጊዜ በደንብ ካልተኛ ለአደጋ ይጋለጣል፣ ለበሽታ ይጋለጣል። ይሄ በባህሪው ግን ትንሽ ወሰብሰብ ያለ ነገር አለው ለእንትን ለማለቱ። እነዚህ በቀላሉ ልናስወግዳቸው የምንችሎቹን ሌሎች የማህበራዊ እሴት የማይነኩትን እንትን ስታንዳርድ ደረጃ አለን። መኖሪያ ምን መሆን አለበት፣ የስራ ቦታ ምን መሆን አለበት፣ ወር ትምህርት ቤቶች ምን መሆን አለበት፣ ምን ደረጃ አለን። ያንን ድምጽ ደረጃ ደግሞ ለመለካት የሚያስችል በክልሎችም በፌዴራል ደረጃ አለ። በዛ እየተካሄደ ተግባራዊ የሆነ ያለው አብዛኛው የድምጽ ብክለት ማህበረሰብ ተኮር ሲሆን ጥሩ የሚሆነው በሆነ ተቆጣጣሪ አካል ሲፈጽመው ውጤታማ አይሆንም። ማህበረሰብ ተኮር ሲሆን ግን በዛ አካባቢ ያለው ተጽዕኖ ይፈጥራል፣ ሊጠቁም ይችላል። በዛ እንትን ያደርጋል። ያ ማለት ግን ከተሞቻችን ከድምጽ ብክለት የነጹ ነው እያልኩ አይደለም። ግን ህጉን ለማስፈጸም ብዙም ከባድ ውስብስብ የሆነ ነገሮች የሉም አሉ። አሁን
ያልተማከለ የቁጥጥር ስርዓት ከሚካሄድባቸው አንዱ የድምፅ ብክለት ነው። ለምን በወረዳ ደረጃ ልንተገብራቸው የምንችላቸው ናቸው። ይሄ እንደተባሉት ሌሎች ተቋማት ግን በሂደት ይሄ ግንዛቤ በተፈጠረ ግንዛቤ እየፈጠርን ስንሄድ ራሱ በራሱ ማህበረሰቡ የሚቆጣጠራቸው የሚሆኑ ነገሮች ይኖራሉና የድምፅ ብክለት ግን ከአካባቢ ጥበቃ አንጻር ትኩረት ሰጥቶት የአንድ ወር የግንዛቤ የንቅናቄ ግንዛቤ አንድ አካል እንዲሆን ካደረጉት አካል አንዱ ይሄ ስለሆነ ችግር ያለበት ብያልከም። መልካም። በመጨረሻም እንግዲህ የጽዱ ኢትዮጵያ ሁለተኛው ዙር ንቅናቄ ተጀምሯል በሰኔ ወር። ለሚቀጥሉት 6 ወራትም እንደሚቀጥሉ ይታወቃል። ከዚህ ምን ይጠበቃል? ማህበረሰቡስ እንደ ማህበረሰብ ምን መወጣት አለበት የሚለውን እርሶ ይንገሩና እናጠቃል። ጥሩ። እንግዲህ በመጀመሪያው ዙር የጽዱ ኢትዮጵያ ንቅናቄ የታዩ የተገኙ ውጤቶች አሉ፣ አበረታች የሆኑ ውጤቶች። በዋናነት ደግሞ በተለይ ግንዛቤ ከማስጨበጥና ከማነቃነቅ ህብረተሰቡን በዚህ ጉዳይ ዙሪያ ከማነቃነቅ አካባቢን ከመጠበቅ አንጻር ከማነቃነቅ ታርጌት አላማው በዋናነት የነበረው ይሄ ስለነበረ ይሄንን ውጤት ይዘናል ማለት ነው። በዛ ንቅናቄ ሂደት ውስጥ ወደ 7.3 ሚሊዮን ህብረተሰብ በቀጥታ የተሳተፈበትና ወደ 34 ሚሊዮን አካባቢ ደግሞ በተለያዩ ሚዲያዎች ማህበራዊ ሚዲያንም ጨምሮ ተሳትፎ ያደረገበት እንደሆነ ነው። አሁን እንግዲህ በሁለተኛው ዙር የጽዱ ኢትዮጵያ ንቅናቄ ጽዱ ኢትዮጵያን ባህል ማድረግ ነው። ባህል ማለት ካልቸር የሁላችንም ማድረግ ነው። የማህበረሰቡ የህብረተሰቡ ማድረግ ነው። ኢትዮጵያ ማድረግ ነው። ኢትዮጵያ የምትገለጽበት ጽዱነት ማምጣት ነው። ስለዚህ ወደዛ የሚወስድ ነው። እንግዲህ ይህንን ለማድረግ በርካታ ስራዎች አገራችን ላይ እየተሰሩ ነው። በገጠርም በከተማም እየተሰሩ ያሉ ስራዎች አሉ። በተለይ ከሪፎርሙ ወዲህ በጣም በርካታ ስራዎች አሁንም ያው በተግባር እያየናቸው ያሉ አሉ። ይሄ ባህል መሆን አለበት ማለት ነው። ስለዚህ ከዚህ አንጻር በተለይ የሁለተኛው ዙር ጽዱ ኢትዮጵያ አላማው አንዱ አሁንም ግንዛቤው እየዳበረ እንዲሄድ ማድረግ ያስፈልጋል። በዚህ ሂደት ውስጥ አንዱ የተነሳው ቅድም ወንድሜ ያነሳው አንዱ ጉዳይ የግንዛቤ ጉዳይ ነው። በተለይ ከዚህ ከደረቅ ቆሻሻ በተለይ ደግሞ ከፕላስቲክ ቆሻሻ ጋር ተያይዞ ከፕላስቲክ አጠቃቀም ጋር ተያይዞ የተነሳ ጉዳይ አለ። ይሄ አንዱ በከፍተኛ ደረጃ ህብረተሰቡ ውስጥ ግንዛቤ እንዲሰርጽ እንዲዳብር የሚደረግ አንዱ ህግ ነው ማለት ነው። ስለዚህ ግንዛቤ ስናስጨብጥ እንደ ጽዱ ኢትዮጵያ በተለይ አካባቢን ከመጠበቅ አንጻር የህብረተሰቡን ተሳትፎ የሚያሳድግ ህጎችን አውቆ ህጎችን እንዲያከብር የማድረግ ስራ ይሰራል ማለት ነው። አንዱ የተያዘው አላማ ይሄ ነው። በሁለተኛ ደረጃ ምናልባትም በመጀመሪያው ጽዱ ኢትዮጵያ ላይ በደንብ በስፋት ያልታየው ለዚህኛው አሁን የተካተተው ህግን ማስከበር። ህግ መከበር አለበት። እኛ ህግ ማክበር አለብን። ህግ ካልተከበረ ደግሞ እርምጃ መወሰድ አለበት። አሁን እናንሳና አዲስ አበባ ከተማ አስተዳደር የኮሪደር ልማት እንግዲህ ያ ሁሉ ኢንቨስት ተደርጎበት እንዲህ ጽዱ ሆኖ ሁሉም እየተደሰተ የሚጠቀምበት ሁኔታ ተፈጥሯል ማለት ነው። እንኳን ኢትዮጵያ ሌላውም የሚመሰክረው ማለት ነው። እኛ ኢትዮጵያውያን እንቅርና ቦታውን የምናውቀው ሌሎችም ሲመጡ የሚመሰክሩት ነው ማለት ነው። ስለዚህ ይሄንን ደግሞ የመጠበቅ ኃላፊነት አለብን። ካልጠበቅን ህግ መከበር አለበት፣ እርምጃ መውሰድ አለበት። በዚህም መሰረት ምሳሌ ለመውሰድ የአዲስ አበባ ከተማ አስተዳደር የተለያዩ መመሪያዎችን፣ ደንቦችን አውጥቷል አይደለ? ስለዚህ ይሄ ደግሞ በስፋት የሚሰራበት በሁለተኛው ጽዱ ኢትዮጵያ ባህል የሚሆነው ማጽዳቱ ብቻ ሳይሆን ህግንም ማክበር ጭምር ባህል እንዲሆን ኮምፕላይ ማድረግ ጭምር ባህል እንዲሆን የማድረግ ስራ የሚሰራበትና እንዲሁም ደግሞ ቀደም አሁን አይተናል ወንድሜ ከወጣት አብነት ምን የመሰለ የሚደነቅ ስራ እዛ አርሶ አደር በርግጥ ወደ ገጠር ስንወጣ ብዙ ሪሶርሶች አሉ እኛ ማናያቸው፣ ግን እሱ እዛው ባለው ሪሶርስ ምን እንዴት እንዳሳመረው
ድሮ በምንለው ያ ቦታ ምን አይነት ቦታ ነው ብለን ብንገልጸው እንግዲህ ኢትዮጵያ ውስጥም አሁን ስላለ ነው እንጂ ውጭ ብለን ብንገልጸው ነው። ግን አሁን እኛም ጋር ጭምር ያለ በመሆኑ በዚህ እኛ እንኮራበታለን፣ የኛ መገለጫ እየሆነ ስለሆነ። ስለዚህ እነዚህ ስራዎች የሚሰሩ የሚበረታቱበት ማለት ነው። በሁለተኛው ጽዱ ኢትዮጵያ ተቋማትም ሆኑ እንዲሁም ግለሰቦች የሚበረታቱበትን ሁኔታ መፍጠር መነሻ ያደረገ ዓላማ መነሻ ያደርጋል። በዋናነት እንግዲህ ከዚህ ምን እንጠብቃለን? ህብረተሰቡ የጽዱ ኢትዮጵያን እንቅስቃሴና ጽዱ ኢትዮጵያነትን ባህል የሚያደርግበት ከልምምድ ወደ ባህል ለመቀየር የሚያስችል ሁኔታ የሚፈጠርበት ነው ብለን ነው የምንወስደው። ይሄን እንጠብቃለን። የህብረተሰቡ ተሳትፎ ምንም ጥርጥር የለውም። ምንም ያለ ህብረተሰብ ተሳትፎ የሚሆን ነገር እንደሌለ ቀደመም ክቡር ጠቅላይ ሚኒስትራችን ይሄንኑ አንስተውታልና ስለዚህ ይሄ ይጠበቃል በጥቅሉ ማለት ነው። መልካም፣ ሁላችንም እናመሰግናለን። የተከበራችሁ ተመልካቾቻችን ጽዱ ኢትዮጵያ ሁለተኛው ዙር ንቅናቄን ምክንያት በማድረግ የዛሬው የዳጉ ፕሮግራማችን እዚሁ ላይ የአካባቢ ጥበቃ ላይ ትኩረት አድርጎ ነበረ። እንግዶቻችን ሁላችንም እናመሰግናለን። በድጋሚ ለማስታወስ ያህል ከሴት ልጀምርና ወይዘሮ ፍሬነሽ መኩሪያ የኢፌድሪ የአካባቢ ጥበቃ ባለስልጣን ምክትል ዋና ዳይሬክተር፣ መልካሙ ኦጎ የአካባቢያዊ መብቶች ተሟጋች የህግ ባለሙያ እንዲሁም ጠበቃ፣ መሀሪ ወንድማገኝ የአካባቢ ጥበቃ ባለስልጣን ከፍተኛ አማካሪ፣ በድጋሚ አመሰግናለሁ። የተከበራችሁ ተመልካቾቻችን ከመላ የስቱዲዮ ባለሙያዎች ጋር አብራችሁ ቆይታ ያደረግኩት አመት ራህማን ጀማል ነኝ። ጤና ይስጥልኝ።